እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እናንተንም እንኳን በሰላም አደረሳችሁ። ብሬን ግን እንኳን አደረሰ እንኳን ደህና መጣህ። እንኳን አብራ አደረሰ መጀመሪያ እንኳን ደህና ቆያችሁ። መልካም በዓል ይሁንላችሁ። እንግዲህ ተመልካቾቻችንም እንኳን አደረሳችሁ በሉና ወደ ዛሬው ርዕሰ ጉዳያችን እንሄዳለን። ብሬን መጨረሻ ላይ እናርገው ከማብራሪያ ጋር እንዲሆን ለምን እንደጠፋ ስንጠየቅ ስለቀረበ ማለት ነው። እሺ አስጀመር ነው ልትል ነው። እሺ እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ። መልካም በዓል ለሁላችሁም። ለ2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። መልካም በዓል እንዲሆንልን እመኛለሁ። በዛውም እንግዲህ በጣም ብዙ ጥያቄ ሲመጣልን ስለነበር ይሄው መጥቻለሁ ያላቸውና ዳባችንን ቁርስ መተናል። እንግዲህ ዋናው መምጣታችን እውነት ነው። ዳቦን ቁርስ የቆየንበትን ማሳየት አይቻልም። ስቱዲዮ በልደት በዓል ላይ ደግሞ መገኘት መምጣት በደስታ በዓል ደስታችንን ሆነና እውነት ነው። ዳባችንን እንቁረስ አይደል? ዳባችንን እንቁረስ። አዎ በዓልን ቀድማችሁና ተመልካቾቻችን ወይስ እኛ ነን የቀደምናችሁ? ቡና ያው ይጽፉልናል። ቀድማችሁን ከሆነ በእውነቱ ደስ ይላል። ከቀደምናችሁ እንግዲህ ቅርታ ታደርጉልናላችሁ። እኔ እቀበላለሁ ከዚህ በኋላ። ጎረምሳው በጣም እናመሰግናለን። ሙያም እንዳለኝ ሰዎች እንዲያቆም ይሄ ዛሬ የኔ ነው ብሎ መቀጠል እንችላለን። ተረኛ ነው እንግዲህ ዛሬ ርዕሰ ጉዳይ አድርገን ያመጣነው ራስን ዝቅ ስለማድረግ ነውና ይሄን በተመለከተ እንግዲህ እንደተለመደው ከብሬ ጀምራለሁ። ምን ማለት ነው ራስን ዝቅ ማድረግ ከሚለው እንጀምር። አዎ ከልደቱ ጋር እርግጥ በጣም የሚሄድ ብቻ ሳይሆን ገላጭ ነው። ራስ ዝቅ ማድረግ የሚለው በቤተክርስቲያን መምህራን አነጋገር ከትህትና ሁሉ ይለያል። በነገራችን ላይ በእንግሊዝኛ ራሱ ክኖሲስ ነው የሚሉት፣ ሂዩሚሊቲ ራሱ አይሉትም የጌታችን እና በዚህ በጳውሎስ መልእክት ያለው ራሱን ባዶ አደረገ የሚለው ማለት ነው። አምላክ ሆኖ ሳለ ሰውን ለማዳን ሲል በፈቃዱ ወዶ ራሱን ባዶ ማድረግ ወይም የአምላክነቱ ባህሪውን ስልጣኑን ይህን የተመለከተው ነገር እንዳለ ሆኖ ግን ሙሉ ራሱን ባዶ ማድረግ ወይም ደግሞ አምላክ ከሰው ጋር ያለው ከፍታ የቦታ አይደለም። ልክ አሁን እኛ እንደ ፎቅ ወይ እንደ ሰማይ እንደምንለው እንደዚህ አይደለም። ርቀቱ ልክ አሁን ይሄ ላይክ በላይቲር እንደዚህ አሁን ስለ ጋላክሲ እንደሚወራው እንደዛ አይደለም። ማሰብ መገመትና እንደዚህ በምናብ እንደዚህ መሳል የማይቻልበት ልዕልና ነው ያለው እግዚአብሔር እና ከዛ እኛን ከፍ ለማድረግና ለማዳን ሲል ራሱን ዝቅ ነው ያደረገውና ራሱን ዝቅ ማድረግ ራሱን ባዶ ማድረግ የሚለው በጣም ቃላት የሚገልጹት ነገር አይደለም። ደግሞ ዓላማው እንዲሁም ዝቅ ብሎ ለመቅረት አይደለም፣ ሰውን ከፍ ለማድረግ ነውና እጅግ በጣም ልዩ ነው። የሚገለጸውም እንደዚያ ነው። መጽሐፍም እንደ ቅዱስ ጳውሎስ እንዳለው ራሱን ባዶ ማድረግ ነው። ቃላት የሌለው መግለጫ የሌለው ማለት ከዚህ የተሻለ ቃል የለንም። እሱ የሆነውን ለኛ አሁን ለሰው ልጆች ለመላው ዓለም ድህነት ሲል መድኃኔዓለም ክርስቶስ ሰው የሆነበትን መንገድ የዝቅታው መጠን እንደዚህ ነው ብሎ መናገር አይቻልም። ያሉን ቃላት እነዚሁ ናቸው። እነዚሁኑ ቃላት እያንቆለጳጰስን ሐሳቡን ለመረዳት መጣር በጣም ጥሩ ነው። ይሄን መነሻ አድርገን እንግዲህ እኛ አጠቃላይ ለሰው ልጆች እሱ በተለይ አርአያ ለሚያደርጉ ለሚከተሉ ሰዎች ራስን ዝቅ ማድረግ
ምንድን ነው የሚለውን እንግዲህ እንወያያለን፣ ይነግሩናል። እንደ መግቢያ ለመስጠት ከዚህ ከሃይማኖት ሊቃውንት አስተምሮ አንጻር ራስን ዝቅ ማድረግ ራሱ ጌታም ሲያስተምር ራሱን ዝቅ ያደረገን እግዚአብሔር ከፍ ያደርገዋል፣ ራሱን ከፍ ያደረገን ደግሞ ይዋረዳል፣ እግዚአብሔር ዝቅ ያደርገዋል ስላለ ለክርስቲያኖች በጣም መሰረታዊ ነገር ነው ራስን ዝቅ ማድረግ ማለት ነው። እና ራስን ዝቅ ማድረግ በጣም አስፈላጊ ነገር ነው። ግን ማድረጉ ከባድ ነው። ማድረጉ ቀላል አይደለም። ለምንድነው ቀላል የማይሆነው? ራስን ዝቅ ለማድረግ በእውነት ለማድረግ መጀመሪያ ለምሳሌ የሚያስፈልገው ራስን በትክክል ማወቅ ነው። እና ብዙ ሰው ስለራሱ ያለው ግምት ትክክል አይደለም። ስለራሳችን ያለን ግምት ትክክል አይደለም። በተለይ በመንፈሳዊ አይን ሲታይ አንድ ሰው ራሱን እንዴት ነው የሚያውቀው የሚለው በጣም መሰረታዊ ነገር ነው። በነገራችን ይሄ ዘመን ደግሞ በጣም የውድድር ራስን የመሸጥ ራስን ሌላ ምስል ፈጥሮ የማቅረብ በጣም ዘመን ከመሆኑ ጋር በጣም ከባድ ነገር ነው በእውነቱ። በተለይ በዚህ ዘመን ራስን ዝቅ ማድረግ በጣም ከባድ ነገር ነው። በጣም ከባድ ነገር ነው እና የሁሉ ነገር መነሻ ነው። በክርስትና የሁሉ ነገር መነሻ ነው። ያለዚህ ሌሎቹ ለምሳሌ በጎ ምግባራት ተጋድሎች እንኳን ቢኖሩ ልክ መብራት እንደሌለው እንደተሰቀለ አምፖል ከመኖር በቀር ምንም ትርጉም የላቸውም። አሁን አምፖል ሁሉ ተሰቅሎ ብሎ መብራት ከሌለው ኤሌክትሪክ ከሌለው ማለት ነው። ይሄኛው ከሌለ አሁን በክርስትና ጾም የለ፣ ጸሎት የለ፣ ስግደት የለ፣ ምጽዋት የለ፣ ምን የለም። ይሄኛው ከሌላቸው ምንም ትርጉም የላቸውም እና መሰረታዊ ነገር ነው። ጌታ በልደቱ ይህን ያደረገው እና ለሰው ልጆችም በጣም ይሄ ሲባል በራስ በስራ ላይ የመተማመን ይሄ ሙያን እሱን የሚቃወም ነገር አይደለም። አንድ ሰው ራሱን ዝቅ አድርጎ ግን በከፍተኛ ብቃት ሊሰራ ይችላል። የሚተማመንበት አለው። ራሱን ዝቅ የሚያደርግ ሰው እኮ ከእግዚአብሔር ጋር ነው ግንኙነት የሚኖረው እና እንዲያውም ሞር የበለጠ የእግዚአብሔርን ጥበብ፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ሀብት እንደሚሰጠው ስለሚያምን እና ስለሚያደርገው የፍርሃት፣ የጭንቀት፣ የመረበሽ ስሜት የለውም። እውነተኛው ዝቅታ ውስጥ ያ የለም። መሰረታዊና አስፈላጊው ነገር ግን ራስን ማወቅ ነው። ራስን ማወቅ ዛሬ ላብራራው የምችለው ነገር አይደለም። አሁን ስለ ራሳችን ያለን እውቀት አለ። ብዙ ጊዜም በተለያዩ ውይይትም እኔ አንስቼዋለሁ። እንደዚህ የማናውቀው ስለ ራሳችን የምንለው ግን ይሄ ዛሬ ራስን ማወቅ የምለው ከዛ ሁሉ የተለየ ነው፣ እውነቱን ለመናገር ማለት ነው። እና ደካማ ባህሪያችን መረዳት፣ ብዙ ነገሮቻችን መረዳት፣ እንደዛ ማድረግ ነው። እና ልክ ይሄኛው ራስን ማወቅ ትክክል ሲሆን በነገራችን ላይ ኢጎ የሚባል ይጠፋል፣ ዚሮ ይሆናል። ከዛ ድርጊቶች ይደረጋሉ፣ ግን እውቅና ተፈልጎ አይደረጉም፣ አይመጡም። ኢጎ በሌለበት እንደዚህ አይነት ስሜት ራሱ አይፈጠርም፣ የለም፣ ሊመጣ አይችልም። እና ራስን ዝቅ ማድረግ በጣም መሰረታዊ ነገር ነው። እንግዲህ ከሽሜና ከሄኒ ደግሞ በዚህ ከስነ ልቡና አንጻር ያለውን እያየን እያዳበር ነው እንሄዳለን። ለክርስቲያኖች ግን ዛሬ እንኳን ያደረሳችሁ ጌታ ያደረገው ማወቅ በጣም አስፈላጊ ነገር ነው። ምሳሌያችን የምንከተለው እሱ ነው። እንደኛ ፍጹም ነው ሰው የሆነው። ከፍ የሚያደርገን በዚህኛው በዝቅታው በኩል ነው፣ ራስን በማወቅ በኩል ነው ወደ ከፍታው የሚወጣ። ዝቅ ብሎ መቅረት ማለት አይደለም፣ በሌሎች ምክንያትም የሚሆነው አይደለም። ኮንሽስሊ ሰው አውቆ ሆነ ብሎ የሚያደርገው ነገር ማለት ነው። ፊት ዳቦን ሳትቀምሱ ሙያዬን በአቋራጭ መጥቼ ታዲያ ያሳደገ አሜን አሜን። እንግዲህ የበላን ሀሳቡን እንቀጥላለን። ከሃይማኖት አንጻር እንግዲህ ይሄን አሁን ብሬም እንዳብራራ ግን ወደኛ ስናመጣ ዝቅ ማድረግን እንዴት ነው የምንረዳው? እንዴት ነው የተረዳነው ያለ ነው የሚለው ሽሜ ተባለ። በጣም መሰረታዊ ርዕሰ ጉዳይ ነው። ጉዳዩ በጣም ትልቅ ብሬም እንዳነሳው ምሰሶ ፒላር ነው። እንደው እሱ ላይ ከመምጣቴ በፊት አሁን የልደት በዓልን ጌታችን ልደት በምናስብበት ጊዜ ምንድን ነው የሆነው? አሁን ስነ ልቦናዊና ማህበራዊ መንፈሳዊ ብቻ አይደለም። እኔ የልደት በዓልም ሆነ ሌሎች መንፈሳዊ በዓላት ሁነት ወይም ኢቨንቶች አይደሉም።
የህይወት ዘዬዎች ናቸው ማለት የዕለት ተዕለት ህይወት ወይም ኑሮ ናቸው እና በእያንዳንዱ ውስጥ በደንብ አድርገን በዓሉን ማየት ማለት ነፍስን የሚነኩ ጉዳዮች አሉ በጣም በትልቁ ከዛ ስነ ልቦናዊና ማህበራዊ ህይወታችንም ላይ የሚኖራቸው ትላልቅ በጎ የሆኑ ተጽዕኖዎች አሉና እንግዲህ በዚህ በልደቱ ውስጥ ይሄ ዝቅ ብሎ መታየት ራስን በዝቅታ መግለጥ ብዙ ቁስሎችን ፈውሷል ማለት ይሄ ከልደቱ ቀድሞ ምን አይነት ቁስሎች ነበሩ በሰው መካከል ዛሬም እነዛ ቁስሎች አሉ ያው መድኃኒቱ ራስን ዝቅ ማድረግን ትህትና የሚሆንባቸው ማለት ነው ይሄ ትዕቢት የምንለው ወይም ይሄ ፕራይድ የምንለው ትልቅ ቁስል ነበር ለሰው ልጅ ውድቀት መነሻው እሱ አይደል ከፍ ማለትን መፈለግ መሰረታዊ የሰው ልጅን ህይወት ያመሳቀለው ትልቅ ጉዳይ ያን ተከትሎ ፍርሃት ከባድ የሆነ ስነ ልቦናዊ ቁስል ነው ያው መንፈሳዊው እንዳለ ሆኖ ከዛስ የመተው ስጋት ብቸኝነት እነዚህ በሰው ልጅ ህይወት ውስጥ የሚኖሩ ትላልቅ ቁስሎች ናቸው ዛሬም እንግዲህ ያው በስነ ልቦና መማከር ላይ ለማገዝ ለማየት ከሚሞከሩት ወሳኝ ጉዳዮች መካከል እንግዲህ ራስን ዝቅ በማድረግና በትህትና ግን እነዚህ ሁሉ ቁስሎች ይታከማሉ እኔ ይደንቀኛል ማለት አሁን ጌታ የተወለደበትን ሁኔታ ሳስበው አይመችም የተወለደበት ቦታው ሴፍ አልነበረም እንደገና አልታየም ማለት ሪኮግናይዝ ያለ መደረግ ዙሪያውን እንግዲህ በጣም ግርግር ጫጭ በጣም ትርምስ የነበረበት ወቅት ነው አይደል ያ ለመመስገን በጣም ብዙ ነገር ግን እዛ ቦታ ላይ ያሉትን ክስተቶች ዞር ብሎ ያየ አልነበረም በሰው ልጅ ህይወት ውስጥ በጣም ከባድ ህመሞች እኮ ናቸው እነዚህ በጣም ከባድ ህመሞች ናቸው እና ምን አለ ሳይኮሎጂካል ሴፍቲ እኮ ቢመጣው ከመታየትና ከመሰማት እንዴት እንግዲህ በዛኛው መንገድ ተገልጦ ለማከም እንደመጣ ማለት ነው ለካ ትህትና ዝቅ ብሎ መታየት መገለጥ እነዚህ ሁሉ ህመሞቻችንን ይፈውሳል አይ ትዕቢት በትህትና ይፈወሳል ብቸኝነት ፈጣሪ ከኛ ጋር እንደሆነ በማሰብ ሰው ባያየን ፈጣሪ እንዳለ በማሰብ ለካ ይፈወሳል ፍርሃት በፍቅር ይሸነፋል እና ይሄ ሁሉ ነገር ነው እንግዲህ ልደትን በዓል ስናስብ የሚመጡት ነገሮች ማለት ነውና በእውነት እጅግ በጣም ትልቅ በዓል ነውና ከሁነት አልፎ ስነ ልቦናዊም ማህበራዊ ገጹን ስንሄድ እንደው እሱ ላይ አንስቼ ወደኔም በልደት ውስጥ የምናየው ትልቅ ይሄ ትራንስፎርሜሽን ነው ማህበራዊ ታለውጥ እንግዲህ በራት ውስጥ አይደል ተወለደው የተቀበሉት ሆስት ያደረጉት ማረፊያ ጠፍቶ እና ሌላ ሁሉ በቃ ሞልቷል የሚቀበል በሌለበት ግን ዝቅ ያሉት እረኞች እንግዳ አድርገው ለመቀበል ፍቃደኞች ነበሩ በዛ ስፍራ በበረት ውስጥ እንዲስተናገድ ማለት ትልቅ ማህበራዊ መስጠትን ሼር ማድረግን ኮምፓሽን ርህራሄን ለዛች በቃ ለመውለድ የተቃረበችው ታላቅ ቅድስት እመብርሃን በቃ የሆነ ርህራሄን በዛ መልክ እኮ አይደለም እነሱ ጌታቸው በቃ የተቀበሉት ሰው ነው እንደማንኛውም እንግዳ ነው የተቀበሉ እና የሆስፒታሊቲ እንግዳ ተቀባይነት ምናምን እሱ ሁሉ ነገሮች በዛኛው ደረጃ ላይ ተገልጦ ማየት ማህበራዊ ትራንስፎርሜሽን በጣም ትልቅ እና እነዚህን ስነ ልቦናዊና ማህበራዊ ነገሮችም ከመንፈሳዊ በተጨማሪ ስለዚህ የዕለት ተዕለት ህይወት ከሁነት ያልፈና የዕለት ተዕለት የህይወት ዘያችን ይሆናል ማለት ነውና ታላቅ በዓል ነው እኔ የሆነ የምጨምረው ነገር እንዳለ አውቃለሁ ግን አንድ ጥያቄ ይመጣልኝ ጊዜ ገደብ አለው ወይ አሁን ጊዜው አይደለም ራስን ዝቅ የምናደርግበት ራሱ ጊዜው አይደለም የሚባል ነገር አለና
ከዚህ ጊዜ በኋላ ወይ ደግሞ ሆነ ጊዜ ነው ራስን ዝቅ ማድረግ እንጂ በዚህ ጊዜ አይሆንም የሚባል ነገር አለ ወይ? ቡናው የበለጠ ይገልጥልኛል። ብሬና ሽሜ ያነሱትን ሀሳብ በጣም እኔ ራሴ ልናገር የነበረውን ሀሳብ 2-3 ቦታ ወሰዱብኝና ሁሌ እንደምንለው ናብሊስ ሰዎች እንደዚህ እንዲያስቡ እንደዚህ እንዲወያዩበት የምንፈልግ መሆኑን እንዲያውቁት ስለፈለኩ ነው ይሄን የምናገረውና ራስን ዝቅ ማድረግ ላይ 1-2 ነገሮች ልጨምርና አሁን ያልሽውን ጥያቄ መልስበታለሁ። ራስን ዝቅ ማድረግ ላይ ልክ ብሬ ሲል ሀሳቤን ወሰዱ ያልኩት በትህትና በስነ ልቦና ሪኮግናይዝድ ነው ማለት ለሰው ልጅ ህይወት በጣም አስፈላጊ መሆኑ የሚታወቅ ነገር ነው። ቅድም ሽሜ እንዳለው አንደኛ ፓቶሎጂን ይቀንሳል። ስነ ልቦናዊና ስነ አእምሮአዊ ህመሞችን የሚቀንስ ነገር ነው፣ ማከሚያ ነው። ሆኖ ደግሞ በሆነ አጋጣሚ ተከስተው ስነ ልቦናዊና ስነ አእምሮአዊ ችግሮች ተከስተው ስናገኝም ትህትና አንዱ ማከሚያ ዘዴ ነው። ቴራፒቲክ ቱል ነው፣ ማከሚያ ነው። ልክ ዘዴ ሆኖ ከሚቀበለው እና በጣም ብዙ ነገሮችን ከሚያክም ዘዴ ነው የሚለውን ማንሳት ፈልጋለሁ። እንዴት ምናምን የሚሉትን በኋላ ስለምናነሳው ግን የሚጀምረው ምን ብሎ ነው? ልክ አሁን ብሬ እንዳለው ትህትና ዝም ብሎ የሚመጣ ቨርቹ አይደለም። ሰዎች ዝም ብለው ባንድ የሚላበሱት ነገር አይደለም። ከዛ ደግሞ በጣም ተካታይ እንግዲህ ስናነሳቸው የነበሩት በዚህ በናብሌስም ስናነሳቸው የነበሩ ጉዳዮች ሰዎች የሆነ ያክል ወደ እድገት ማለት ዝም ብሎ በአካል መጨመር ምናምን ሳይሆን ማሰላሰል፣ ማሰብ፣ መረዳት ልክ ሲደርሱ የሚመጣ ነገር ነው። አንዱ የሚያመጣው ምንድነው? ከራስን አኪዩሬት የሆነ ሰልፍ አሰስመንት ከመስራት ነው። ራስን በደንብ ለራስ ባለመራራት ለራስ ባለማድላትም ራስን ስናየው እምችለው እማቀው እርግጠኛ ሆንኩበት ጉዳይ አለ። እማላቀው በብዙ ምክንያቶች በእኔ ስንፍና ሊሆን ይችላል፣ ስላልተገለጠልኝ ሊሆን ይችላል፣ ስላልደረስኩበት ሊሆን ይችላል። እኔ ደግሞ የማላቀው ጉዳይ አለ የሚለው ሲገባኝ የማቀውም የሚያስታብኝ ሳይሆን እማቀው ኖሮኝ እማቀውን ይዤ የምመጣው ወደ ጠረጴዛው ትዕቢትን የሚፈጥርብኝ ሳይሆን የማላቀው ደግሞ የሚያሳፍር ሳይሆን እንዳላወቅኩት ካወቅኩ ከማን ጋር ብጠጋና ማን ጋር ብሆን እረዳለሁ የሚለውን እንዳውቅ የሚያደርገኝ አንዱ ትልቁ መሳሪያ ትህትና ነው፣ ራስን ዝቅ ማድረግ ነው። ስለዚህ ምን ማለት ነው? ይሄን አውቃለሁ ሳቀው ግን አወቅኩት ያልኩት ያላወቅኩት ብዙ እንዳለ እንዳቅ ያደርገኛል። ስለዚህ እኔ ከኔ በላይ ያወቀ ሰው እንዳለ ሳቅ ባወቅኩት ትዕቢት ሳይሆን የምገባው ዝቅ አደርጋለሁ። በማቃት ልክ ብቻ እንዳስብ ያደርገኛል። በተቃራኒው ደግሞ ያላወቅኩት እንዳለ ሲገባኝ ከኔ የተሻለ የሚያውቁ ሰዎች እንዳሉ ስለማቅ ራሴን ዝቅ አድርጌ በጣም ቅድም ሀሳቤን ወሰደብኝ ያልኩት ኢምፓቲ ዮር ካፕ ያለ ነበር ባለፈው ሽሜ ባዶ አርግ ራስህን ከዛ የምትጨምረው። ስለዚህ አውቃለሁ በሚል ትዕቢትና ምናምን ሲሆን ራስህን ግን ባዶ አርገህ ዝቅ አርገህ ሰዎች ጋር ስትቀርብ ሰዎች ያላቸው የተሻለ የሚባለውን እውቀትና ከሰዎች የሚገኘውን ልምድ ይዘህ በደንብ መምጣት እንድትችል ይሆናል። እና እነዚህን እንትኖች ሀሳቡን በደንብ እንድናጠነክረው አደረገኝ ያልኩት በዚህ ምክንያት ነው። ከዛ በጣም የሚገርመው ሳይኮሎጂ ምንድነው የሚለው ሰዎች ልክ የሚባለውን ትክክል የሚባለውን ነገር የሚያገኙት በራስን ዝቅ በማድረግ ውስጥና በትህትና ውስጥ ነው። ከዛ ቅድም ያለው ብሬ ራስን ከማዋረድ ጋር ምናምን አይገናኝም ያለውን ስናነሳ ደግሞ እንዴት ልክ እንደሚሆን እናነሳዋለን። መጨመሪያ የፈለኩት ይሄን ነው። አሁን አንቺ የጠየቅሽኝ ጥያቄ ባጭሩ ለመመለስ ራስን ዝቅ ማድረግ ልክ የማይሆንበት ቦታ የለም። እንደዛ ግን እንዲሰማን ቅድም ብሬ ያላቸው ጉዳዮች ናቸው። አሁን ትዕቢትን ማለማመድ መልክ ቀይሮ መጥቷል። አንዳንዱ ሳይንስ ይመስላል፣ ለአንዳንዱ ስትራቴጂ ይመስላል፣ ለአንዳንዱ ሰልፍ ዴቨሎፕመንት ይመስላል፣ ይሄ ራስን ማብቃት ይመስላል። ስለዚህ ወይ ኮንሽስሊ ኦር አንኮንሽስሊ አውቀንበት አስበንበት ተዘጋጅተንበት ትዕቢተኞች እንድንሆን ያደርጉናል፣ ወይም ራስን ዝቅ ማድረግ ከኛ ህይወት እንዲጠፋ ያደርጋሉ። ወይም በተቃራኒው አሁን ባልኩት መንገድ ይሄ ማበርታት ምናምን በሚመስል ማነቃቃት ምናምን በሚመስል መልኩ ምንም በሌላቸው እንትን ሰዎች ራሳቸውን እንትን እንዲወጡ ያደርጋቸዋል። በጣም የሚገርመው ራስን ዝቅ ማድረግ ጊዜና ገደብ የለው በሚለውን እንትን ባትፈልጊም አንቺ ባትፈልጊው አለይ ብለሽ በትዕቢት ብትሆኚ ራስሽን ዝቅ የምታደርጊበት ግዴታ ይመጣል። ያኔ ግን ጤናማ በሆነው መንገድ ሰዎች ገብቷቸው አኪዩሬት ሰልፍ አሰስመንት ይሄ ራሳቸውን በሚገባ ፈትሸው በትክክል የደረሱበት ትህትና ሳይሆን በግድ ያስጎነብዝሻል ጫናው ስለሚበዛ። ልዩነቱ እሱ ነው። እና በጣም አናሎጂ ሲሰጥ ምን ይላል? ከዚህ በፊትም አውርቼዋለሁ ይመስለኛል። ይሄ ፊኛን በአየር እያልክ ብትሞላው እና ውሃ ብትሞላበት የአየሩ በጣም ይተልቃል።
የውሃው የፈለገ ያክል ውሃ ብትጨምሪበት የአየሩን ያክል አይሆንም፣ ቶሎም አይሞላም። ልዩነቱ አንዲት እሾክ እስክትመጣ ነው ይላል። ያ በአየር በባዶ ዝም ብሎ እንትን ያለው የተነረተው ፊኛ ትንሽ ሶቅ ጠቅ ሲያደርገው የት እንዳለ ራሱ እስኪጠፋ ድረስ ብትንትሎ ይመጣው አለ። ውሃ ያለበት ግን ትንሽ ቢመታው ቢበሳም ቢያንስ ውሃው ወጥቶ እስኪያልቅ ድረስ ቅርጹን እንደያዘ ይቆያል። የፊዚክስ ደግሞ እንትን አለው ቦታውን እስኪለቅ ድረስ ይቆያል ይላል። አሁን አስቦበት ሰው የሚያደርገው ትህትና ይሄኛው ነው። ያኛው ትችላለህ እኮ በጊዜው አይደለም እኮ ምናምን እያለ ሰውን የሚሞላው መነፋት የሆነች እንትን እስኪደርስ ድረስ ነው ጠቅ ሲያደርገው ብትንትን ይወጣል። ይሄንን ብርሰ ጉዳይ ምናልና ጊዜ የለውም። ሰዎች ራሳቸውን ዝቅ ማድረግ የማይጠቅምበት ጊዜ የለውም። ልክ ነው። ተመልካቾቻችን እንዲሁም የሀገሬ ቴሌቪዥን ቤተሰቦች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉን ሰላም እያሳለፋችሁ እንደሆነ ተስፋ እናደርጋለን። ከውይይታችን ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ብሬ ፊዚክስ እያለ ወደ አንተ እንድመጣ መሰለኝ የመራኝ ተጨማሪ ማብራሪያ እንድሰጥበት። ስለዚህ የራስን ዝቅ ማድረግ ነገር ጊዜም ቦታም የሚገድበው አይደለም። ግን ራስን ዝቅ ማድረግና ስለ ራስ ያለ አመለካከት ደግሞ ዝቅ ያለ አመለካከት እንዴት አድርገን ነው የምናጣጥመው? አሁን ስለ ራስ ያለ አመለካከት የሚባለው የሚመስለኝ ልክ እንደ ተጎዳ እንደ ተጠቃ እንደዚህ ሰዎች እንዲህ እንደማይሉት እንደዚህ የሚያደርግ የሚለው ሐሳብ እኔ በሁለት አቅጣጫ ብናየው ለመረዳት ሊያመች ይችላል ብዬ አስባለሁ። አንደኛው ዲፕሊ ከውስጥ ይገባኝ ነበር እንደዚህ ሊደረግልኝ እየተገባኝ ነው ያጣሁት የሚል ነው እና ይገባኛል የሚለው በእኛ አሁን በቴዎሎጂ አረዳድ ትቢት ነው ራሱ አይመስልም። ግን ያለ አይመስልም። ዲዘርቭ አደርጋለሁ ነው። እንደዚህ ሊያደርጉልኝ ሊጠይቁ ይገባ ነበር፣ እንደዚህ ሊሆን ይገባ ነበር፣ እንደዚህ ሊሆን ይገባ ነበር የሚለው ከዛ የሚመነጭ ነው እና አሁን ቅድም ለምሳሌ አንድ ሰው ወደ እውነተኛ ትህትና የሚመጣው ራሱን ሲያውቅ ነው በትክክል ምናምን እንላለን። እና ራስ ማወቅ ሰፊ ነው ያልኩት በዚህ መሰረታዊ ምክንያት ነው። እና ራስ ያለብን አይመስልንም። አሁን እንደዚህ አይነት ድክመቶች፣ ኃጢያቶች፣ ፍላጎቶች ምናምን ያለብን አይመስልንም። ስለማይመስለን ይሄ የመጎዳት እንደዚህ አይነት ዲዘርቭ አደርጋለሁ የሚለው አንደኛው ይሄ የሚያመጣብን ስሜት አለና ሲያድግ ወደ ንዴት ሁሉ ወደ እንትን ሊያደርግ ይችላል። ሰዎችን ወደ መጥላት ሁሉ ልክ ሆነ ብለው መብታችን ሁሉ የገፈፉን እስኪመስለን ድረስ ስሜት ሊፈጥርብን ይችላል። ቪክቲም ሜንታሊቲ አይደለ? ይሄ ተጠቂነት አይነት ስሜት። ይሄኛው ሁለተኛው ቪክቲም ሜንታሊቲ ነው። ይሄኛው የመጀመሪያው ዲዘርቭ አደርጋለሁ የሚል ነው። ዲዘርቭ አደርጋለሁ ይሄ ስለራስ ያለ የተሳሳተ ግምት ማለት ነው። ቅድም ሽሜ እኮ ያለን አሁን ጌታ ራሱን ዝቅታ ማለት እኮ በቃ ራሱን ባዶ አደረገ ያልነው እኮ አምላክ ነው። በቃ መለኮታዊ አምላክ ነው። የእሱን ክብርና ምንም ልንናገረው አንችልም። ግን በፈቃዱ የተገኘው ወደ ምድር መምጣት ሰው መሆን ራሱ ሌላ ሰው መሆንና ወደ ምድር ከመምጣት በላይ የተወለደበት ቦታ ሁኔታ ምናምን ደግሞ ልንገልጸው ማንችለው ትህትና ነው፣ ወይም ራስን ማዋረድ ባዶ ማድረግ ነው የሚለው እና አንደኛው ይሄ ነው። ዲዘርቭ አደርጋለሁ የሚል አደገኛ ነገር አለ። ይሄኔ ያለው የዚህ ኮምፕሌክሱ ነገር ደግሞ በተለያየ ምክንያት ሊፈጠርብን ይችላል። በሰዎች በሚያሳዩን እንትን እነዛ ሁሉ የሚነሱት በነገራችን ላይ ከውስጡ ከቅናት ነው። ለምሳሌ ብዙዎቹን ማንሳት አልፈልግም አሁን እዚህ፣ ምክንያቱም ራሳቸው የቻሉ ሰፋፊ ጉዳዮች ናቸው እና በእነዚያ ምክንያት የሚመጣው ስሜት ይጎዳናልኛል እና እንደማንችል ለምሳሌ ሰዎች ሲነግሩን እንደምንችል ለማሳየት የሚፈጠርብን ስሜት አለ። የዛ አክሽኑ ማለት ነው። ሐሳባችንን ሰዎች ሳይቀበሉ ሲቀሩ ተቀባይነት ያላቸው ሰዎች ሆነን መታየት እንፈልጋለን እና ያንን እልህ እንገጥማለን። ከዛ በኋላ ይሉኝታ ቢስ መሆን ምናምን እና ከዛ የሆነ ቦታ ይጨበጨብልሻል፣ ወደ ሳቲስፋክሽን ምናምን ይመጣል። እንደዛ አደገ ራሱን የሚያውቅ ሰው ግን አለ እኮ የሚያድግበት መንገድ አለ። ሪል የሆነ መንገድ አለ፣ የተጨበጠ እውነተኛ የሆነ መንገድ አለ። ያንን መንገድ ነው ማግኘት ያለበት ነው እና ራሱን ለምሳሌ አሁን በመንፈሳዊ ሕይወት አንድ ሰው ኃጢአት ምን ያህል በጣም አስቸጋሪና ውስብስብ መሆኗን ማወቅ አለበት። ምንም ያህል ንጹህ ነኝ ብሎ ቢሰማው
የፈለገው አይነት መናኝ እንኳን ቢሆን በገዳም እንኳን ቢኖር አንጻራዊ በሆነ መንገድ የተሻለ ሊመስለው ይችላል እንጂ የሚበልጡ ሰዎች አሉ በነገራችን ላይ። እና ብዙ ሰዎች በዚህ ተፈትነዋል። በእውነቱ በጣም ራሳቸው ጥሩ የህይወት ደረጃ እንዳላቸው ብዙ ጊዜ ያነሳዋል። አሁን አንድ አባ ዳንኤል የሚባል ጻድቅ ነበረ። በጣም ክብሩ ገናነቱ ትልቅ ነው። ስለ ሙሉ ታሪኩ መናገር አልችልም። ግን አንዲ ምግቡ የዱር ቅጠል ነው። ለምሳሌ እሱ የዱር ቅጠል ልክ እንደ እንስሳ ወይም እንደ ፍየል ከዱር ቅጠሎች ላይ ብቻ ነው እና በዛ አይነት በተጋድሎ ብዙ ዓመት ስለኖረ በዚያ መጠን እግዚአብሔርን የሚያገለግል ሰው ያለ የማይመስል ስሜት ተሰማው። በጣም አደገኛ። አሁን ይሄ ትዕቢት ነው። አሁን የዚያ ሰው ትዕቢትና የኔ ትዕቢት ሰማይና ምድር ናቸው። ራሱ አይገናኙም። ገብቶሻል? ግን ሁሉ አይሽ በዛ ሌብል ያለ ሰው እንኳን ነፃ አይደለም። በሱ ሌብል ያለ ሰው ማለት ነው። እና ጌታ ገለጸለት። አኖሪዎስ ንጉሱ፣ የሮም ንጉስ ካንተ ይሻላል አለው። ንጉስ ነው እሱ፣ እንዴት ሆኖ ነው ከኔ የሚሻለው የሚል ስሜት መጣበት እና እግዚአብሔርን ጠየቀው። እንግዲህ ብቃቱንም ተመልከች። ሂጅ እንዳየው ፍቀድልኝ አለው ጌታ። በደመና ጭኖ ቤተመንግስት አጠገብ አወረደው። ቤተመንግስት አካባቢ ሲወርድ የሆነ ሰው አገኘ። ያ ሰው ለካ የንጉሱ ቀላቢ ነው እና ጎመን ሊገዛ ነው የሚወጣ። ለካ ንጉሱ ዳቦ በጎመን ነው የሚበላው፣ ሌላ ነገር አይበላም። እና በደመና ወረደ። የት እንደሆነ አያውቅም። እሱን ሲያገኘው የዚህን ሀገር መኳንንቶች ታውቃቸዋለህ ወይ አለው። መኳንንቱን ለምፈልጋቸው አለው። ከንጉሱ ቢያቀርቡ ብዬ፣ ምክንያቱም እግዚአብሔርን ጠይቆ በደመና ያመጣው ንጉሱን ለማየት ነው። እኔ ባቀርብ ይከፋሉ አለው። እንዴ እኔ ምን ተዳይ፣ ዋናው መቅረቡ ነው። የግድ በመኳንንት በትልልቅ በኩል ነው ወይ የምትቀርብ ብሎ ነው። ሻለው ገባ፣ ወሰደው እና ሲወስደው በጣም የሚገርም ታሪክ አለው። ጠብቀኝ አለው። ጎመኑን ገዝቶ መጣ። ይዞት ሄደና ደጅ ላይ ከግቢው አጥር አስቆሞ፣ ምክንያቱም ከቤተ መንግስቱ ግቢ ውስጥ አነስተኛ ቦታ ለራሱ መኖሪያ ያለው ንጉሱ ከዚህ ከረዱ ጋር የሚኖርበት። እነዚህ ጠብቀኝ ብሎት ገባ። ግን ንጉሱ በመንፈሳዊ ሕይወት በቅቶ ስለነበረ እንዴት አባ ዳንኤል ያህል ሰው ከደጅ አቁመህ ትገባለህ አለው። ረዱን ማለት ነው። ደንግጦ እሱ መሆኑን አላወቅኩም አለ። አስገባው። ገባ። ሲገባ ግን ንጉሱ መሆኑን አላወቀም። ታታ ልብስ ነው የለበሰው። ዳቦ በጎመን አቀረቡለት። እነሱ ምግብ ተሰርቶ ዳቦ በጎመን ሲቀርብለት አይኔ ይቅር በሉኝ አባቶች፣ ይህን አልለመድኩትም፣ በልቼ አላቅምና ቅጠል ነው የምበላው ፍቀዱልኝ ብሎ ወጥቶ ቅጠል ሸምጥቶ በላ። እነሱ ዳቦ በጎመን በሉ። ከዚያ ሰነበተ። ታዲያ ንጉሱን መቼ ነው የምታሳዩኝ አለ። አንድ ቀን ታያለህ አለው ያስገባው የንጉሱ አገልጋይ። እና አንድ ቀን በዚህ በጀርባ አውጥቶ ፎርማሊ ሰዎች ለችሎት ያው ድሮ እንዳሁኑ ፍርድ ቤት ምናምን የለም፣ የመጨረሻው ችሎት ንጉስ ነው የሚሰጠው። በዛ አስገባዋለሁ። ወደ ንጉስ ወደዚያ ሲሄድ ግን ልብሰ መንግስቱን ለብሶ የወርቅ ካባ፣ የወርቅ ዘንግ ይዞ የወርቅ ዘውድ ደፍቶ ምናምን ነው እና ችሎቱ ላይ ዙፋኑ ላይ ከተቀመጠ በኋላ አባ ዳንኤል በሌላ መንገድ አምጥተው ግባ አሉት። ሲገባ የንጉሱ ግርማው መቋቋም አልቻለ። አይኑ ራሱ እንደዚህ አይነት ጌጥ ያለው ነገር አይቶ ስለማያውቅ ይሄ አሁን እኛ ሪፍሌክሽን እንደምንለው መቋቋም አቅቶት ወደቀና አስወጡኝ አለ። ወጣ። የንጉሱም ግርማ እግዚአብሔርም ጸጋ አለበት። ከወጣ በኋላ ጥያቄ ሆነበት። አሁን እንደዚህ ተሽቆጥቁጦ በሚኖር ሰው እግዚአብሔር እንዴት ነው የሚደሰተው? እንዴት ነው ከኔ የሚበልጥ የሚለው ማለት ነው። አይሽ እኔ ይህን ታሪክ መጨረስ አያስፈልገኝም ይመስለኛል። በኋላ ነው ያወቀው በነገራችን ላይ። ከዛ አንድ ቀን እንደዚህ ሐሳቡ ሆኖበት መጣ። ከዛ እዚህ ቤቱ ከገባ በኋላ ደግሞ ንጉሱ ደግሞ ያልብስ አውልቆ ደግሞ ተርታ ሰው ሁሉ መቶ ሲመጣ ያው ሰው መሆኑን አያውቅም። ከዛ አንድ ቀን ያው እንዲሁ ንጉሱ ማነጋገር ፈልግ ነበር፣ ድጋሜ ተወስዱኛላችሁ ወይ ምናምን ሲል አባቴ ለዚህ ዓለም እኮ ንጉስ ብለው ያስቀመጡኝ እኔን ነው ሲለው ደነገጠ። ለካ ተርታ ሰው መስሎ ከሱ ጋር የሚውለው የሚያድረው ዳቦ በጎመን ብቻ የሚበላው እና እዛ ግቢ ውስጥ ተጠልሎ የሚኖር አንድ ምስኪን የሚመስለው ንጉሱ ነበረ። የንጉሱንም ያነሳውት ታሪኩ እንዴት ራሱን ዝቅ አድርጎ ሰዎች ይኸውልሽ ከፍተኛ ቦታ ላይ ሊደርሱ ይችላሉ፣ ግን ራሳቸውን ውስጣቸውን ዝቅ አድርገው ነው የሚኖሩት። የተደነቀ ንጉስ ነው አኖሪዎስ በዘመኑ እና አባ ዳንኤል ከዛ በኋላ አዝኖ ተመለሰ። በቃ እውነትም ትዕቢተኛ እንደሆነ ራስን ማወቅ ማለት ምን ማለት ነው እንግዲህ ካልን ብዙ ሰዎችን የሚያስቸግራቸው ነገር ይሄ ነው። በነገራችን ላይ የምንቸገረው በዛ ነው። እና ለምሳሌ አሁን እኔ ድሃ ብሆን እና ሰዎች በሀብታቸው ቢንቁኝ ራሴን በትክክል ማውቅ ከሆነ who cares? የእውነቴን ነው። ፈረንጅ ሀገር ብዙ አይካየው ምናምን በኋላ ሁሉም ፈረንጅ አንድ አይነት አይደለም። ፈረንጅ ስለሆነ ሁሉም ማወቂ አይደለም።
የታወቀ ነገር ነው። ግን ደግሞ ይበልጡናል። በቃ አሁን እኔ ይህንን ማመን አለብን ነው የምለው። በቃ ይበልጡናል ወይ ሰርተን ነው እንጂ መብለጥ ያለብን ነጭና ጥቁር እኩል ነው ምናምን በሚል መፈክር እኩል መሆን አንችልም። በእውነቱ በቃ ስራ ነው። ፖቴንሻሊ እኩል ነን፣ ትክክል ነው። በተፈጥሮ እኩል ነን፣ ትክክል ነው። በስራ በልጠውና ነው፣ በሌላም ነገር በልጠው፣ ምንም ጥርጥር የለውም እኮ። አንድ ሰው ራሱን ካወቀ በቃ ሀምብል ይሆናል። አቅሙን ካወቀ ሲሆን አቅም እያለው ነው ወደዛ መምጣት ያለበት። በሌለን ነገር ለምን ነው የምንንጫጫው? ህመም እኮ ነው የምንገዛው። በነገራችን ላይ እንደዚህ ተንቄ እንደዛ ሁኜ እንደዚህ የሚል ሰው በእርግጠኝነት ወደ በሽታ ነው የሚሄደው፣ ወደ ስነ ልቡና በሽታ። እነሱ ያብራሯቸው፣ እኛ የምናውቀዋለን። በቤተክርስቲያን በሽታ ነው፣ ኃጢአትም ነው፣ በሽታም ነው። አሁን እኮ እንግዲህ በቤተሰብ ደረጃ ሁሉ በትዕቢት ሰው መከራ ነው የሚያዩት። በታላቅና በታናሽ መካከል፣ በባልና በሚስት መካከል በጣም በጣም ብዙ ነገር ነው ያለው እና ሰዎች ራሳቸውን ምንም እንዳልሆኑ ከማንም በምንም እንደማይበልጡ የተለየ ነገር እንደሌለን እና ደግሞ መንፈሳዊ የሆን እውቀት ያለን ሀብት ያለን ስልጣን ያለን እነዚህ አራቱ በተለይ ከመሰለን በእነዚህ የራሱ ከኛ የሚበልጡ ብዙ ሰዎች አሉ። በእውነቱ የሚበልጡ ስላሉ ግን አይደለም ደግሞ የምንበልጣቸው የሚመስሉን ሰዎች ደግሞ እኛን የሚበልጡበት ደግሞ ሌላ ሀብት አላቸው። ደግሞ ሌላ እኛ የማናውቀው ደግሞ ለእኛ ያልተገለጸ ደግሞ ሌላ ሀብት አላቸው። ግን እንደዛ ሲሆን ምን ይሆናል? መጀመሪያ ለምሳሌ እንትኖቹን ገልጬ ላውቀም እኔ መገለጫዎቹን ለምሳሌ ራሱን ዝቅ የሚያደርግ ሰው በነገራችን ላይ ሪሊ ራሱን ዝቅ የሚያደርግ ከሆነ መገለጫዎቹ ተቀራራቢ የሆኑ ለምሳሌ ጸጥታ፣ የመንፈስም የምንም የመደነቅ የመረበሽ ሾክ የማድረግ እንደዚህ ቢሉኝ እንደዛ ቢሉኝ ስሙ ቢጠፋ እንደዛ ሁሉ አይረብሹትም። በነገራችን ላይ አሁን ለስም ራሱ በጣም እንጨነቀው እኛ በሰዎች ዘንድ ያለን ምስል ይሄ ነው ብለን እኛ ራሱ የፈጠርነው አለን እና ያ የሚናድ ይመስለናል። እኛ ነን የፈጠርነው እኮ። ሰዎች በመሰረቱ እኔ ስለኔ ባለኝ ግምትም አይደለም እኔን የሚያዩ፣ የተለያየ ነው የሰዎች ግምት። በነገራችን ላይ ከምገምተውም በላይ የሚያዩ ይኖራሉ፣ በጣም በታችም ሊሆን ይችላል። ስለዛ ሁሉ ምን አስጨነቀው? ምን ያስጨነቀው? ጸጥታ ማለት ዝም ማለት ብቻ አይደለም እኮ። ሰው እኮ ፈርቶም ዝም የሚልበት ሁኔታ አለ። ያ ግን ዝምታ አይደለም። እንዲያውም ያ ኃይለኛ የታመቀ እየተብላላ ያለ ቦምብ ነው። እንዲያው የሆነ ቦታ ሲያገኝ በጣም ጸጥታ ነው የሚሆነው፣ ሰላም ነው የሚሆነው። እና እንደዛ ሲሆን ደግሞ አእምሮ ራሱ ማሰብ መስራት ይጀምራል። ሌላው ቀርቶ እሱን የሚረብሹ ሰዎች ለምን እንደሚረብሹት እየገባው ይመጣል። እንደው ሲገባው እንዲያውም እያዘንላቸው ሁሉ ሊሄድ ይችላል በጥላቻ ከማየት ይልቅ። እና ጸጥታ፣ ሰላም፣ መረጋጋት በማንኛውም ነገር ከውስጡ ማንም ሳይላቸው ይወጣል። ያቺ ኢጎ ቢጤ ካለች ግን በሆነ መንገድ እንድንታይ ከሆነ የምንፈልገው ሰላም ነው የሚነሳን። ያችን የተነካች ሲመስለን በቃ ፈንጅ መፈንዳት ታውቂያለሽ? እንደዛ ነው። ገለባብጦ ነው የሚጠለን ውስጣችንን በማይታይ መንገድ። አካላችን አይፈርስም፣ ነፍሳችን አይምሯችን ግን ይፈርሳል በነገራችን ላይ። እና ከዛ በኋላ ደግሞ ይብላላል እዛ ራሳችን ከዛ እያወራን እንሄዳለን። እና በእውነቱ ይሄ ጊዜ ቦታ የማይወስነው ብቻ አይደለም፣ ግን ራስን ከማወቅ ጋር በጣም በጥብቅ የሚገናኝ ነው። ከባድም ነው ይሄ። ራስን ለማወቅ ራሱ ሂደት አለው በነገራችን ላይ። ወደዛ ለመሄድ ሂደቶች አሉትና ግን ልናሳድገው ልናውቀው የሚገባ ነው። እነዚህ በሽታዎቹ ከኮምፕሌክስ ከምናምን የሚመጡትና ከዚህኛው የሚመጡትን እያከምን ነው መሄድ ያለብን። ሪሊ በእውነት ወደዛ ነው መሄድ የሚገባን ብዬ ነው የማስበው። እንግዲህ ይሄን ጀርባዬን ስለሰጠው ዞር ብዬ ደግሞ እንደው መገለጫዎቹ ላይ በደንብ ብናወራ ብዬ። ራስን ዝቅ የሚያደርግ ሰው አንዳንድ ሰው ከልቡ በትክክል ዝቅ ማድረጉን ልናይበት እንችላለን። አንዳንዶቹ ደግሞ የምሰልም የሚደረግና አሁን ብሬ እንዳለ ትንሽ ነገር ሲመጣ ወይም ደግሞ ያን የፈጠርነውን ስዕል ይናድብናል ብለን ብንጨነቅም አለንና ትክክለኛ ራስን ዝቅ ማድረግ ራሱ በስነ ልቦናው እንዴት ይታያል? ምን አይነት መገለጫዎች አሉት? መገለጫዎቹን አነሳለሁ። አንድ ታሪክ ትዝ ብሎኝ ነው። አንድ ጊዜ አንድ ወዳጃችን ከመጽሐፍ ቅዱስ ክፍል ላይ ቅዱስ ዳዊት እኔ ትል ነኝ እንደዚህ ብሎ ራሱን ዝቅ አድርጎ የሚናገርበትን ክፍል አነሳና እኔ እንደዚህ ነኝ ትል ነኝ ይላል። በጨዋታ መሀል ነው የተነሳውና እንደዛ ነኝ ብሎ አለ። ኧረ እባክህ ዳዊት እኮ የነበረበት ላይ ሆኖ ነው እኔ ትል ነኝ ያለው። ትል ሆነ ኦልሬዲ ትል ነኝ ብትል እሱማ ማመን ነው የሚሆነው። ትል መሆንን ማመን ነው እንጂ የሚሆነው የዝቅ ማድረግ አይሆንም አለ። ቀጭን መስመር አለው ይሄ
ራስን ዝቅ ማድረግና ተመዝነን ዝቅ ብሎ መገኘት በጣም ይለያያሉ። መስመር አለው፣ ልዩነት አለው። መገለጫው ሲገባን ነው የሚለው ብሬ የጀመረው ላይ ልቀጥል። በስነ ልቦና አኪውሬት የሆነ ትክክለኛ የሆነ ራስን መመርመርና መመዘን ያላቸው ሰዎች የሚችሉትና የሚያውቁትን የሌላቸውና ሊያገኙት የሚችሉትን የማያውቁትን ስለሚያውቁ አንዱ መገለጫቸው ሁል ጊዜ ከሌላ ሰው መማር ይችላሉ። መገለጫቸው ይሄ ነው። ራሳቸውን ዝቅ የሚያደርጉ ሰዎች ከሌላው ያገኛሉ። እና ቅድም ያለው ብሬ በጣም የተሻለ የማደግ እንደውም ምንጭ የሚሆንበት ምክንያት ለዚህ ነው። ምክንያቱም ሊያስተምረኝ ይችላል ብለሽ ከማታስቢውም ነገር የምንማረው ብዙ አለ። ትዕቢት ያለው ሰው ግን ማን እኔን ያስተምረኛል እያለ ራሱን ስለሚገብዝ መማር ከነበረበት ነገር ሳይማር ይሄዳል። የሚገርመው በጣም የሚደንቁ አይነት ዓለም ላይ የተገኙ ግኝቶችን ብንመለከት ሰዎች ሊያስተምሩ ይችላሉ ተብለው ከማይታሰቡ ነገሮች በጣም በመረጋጋት የተማሩት ነገር ነው ችግር ፈቺ ሆነው። ለምሳሌ የሕክምና ሂደትን ስናይ አንድ በጣም ትልቅ ሰው ምን ይላል ሁል ጊዜ ታካሚዎቹ ስለማከም ብቻ እያሰብክ ከሆነ የምታስበው ላታክማቸው ሁሉ ትችላለህ። በተለይ በእኛ አይነት ሙያ ላይ የተሻለ የሚሆነው አንተ ራስህ እየታከምክ እንደሆነ የሚግባህ በዛ ሂደት ውስጥ። ለምሳሌ በጣም ለካ እውነትም እንደዛ ስታስተውዩ በእኛ ቋንቋ በእኛ አገላለጽ ልናስረዳቸው የማንችላቸውን መገለጫዎች አመሰግናለን አቅልለው በጣም ይነግሩናል። እና ከዛ ቀጣይ ላይ የሚመጣው ታካሚ እንዴት አስረዳዋለሁ ብዬ ግራ የገባኝ የነበረውን ጉዳይ ከታካሚው በጣም በሚገርም አገላለጽ ሰማውና እንደዚህ አደርግሃለሁ ብዬ ስጠይቀው ሰው አዎ ልክ እንደሱ ሲለኝ አዲስ እውቀት አገኘው። ሊታከም ከመጣው ሰውዬ ምንም አያውቅም ብዬ ካሰብኩት ሰውዬ ሊሆን ይችላል እየተማርኩ ያለሁት። ራሳቸውን ዝቅ የሚያደርጉ ሰዎች፣ ትዕቢት የሌለባቸው ሰዎች እያንዳንዱ እድል የመማሪያ እድላቸው ነው። እያንዳንዱ ግንኙነት የመማሪያ እድላቸው ነው። ስለዚህ ቅድም ብሬ ያለው ተፈጥሮ ያስተምራቸዋል። የሚኖራቸው ከሰዎች ጋር ያላቸው ግንኙነት ኮንቨርሴሽን ያስተምራቸዋል። ስለዚህ አንዱ መገለጫቸው ይሄ ነው። ሁለተኛው ቅድም ሽም ያለው ብሬም ያለው ደግሞ በሃይማኖትም አለ ያለው በሳይኮሎጂም አለ። ምንድነው እንግዲህ ሁሉም ኮዝ እሱ አይደለም፣ ግን ትዕቢት ይሄ ኢንፍሌትድ ሰልፍ የምንለው በሌላ ቋንቋ እውነታው እኔ ከሆንኩት ውጪ የሆነው የተጋነነው ለራሴ የሰጠሁት ግምትና ማንነት የብዙዎቹ ችግሮች የአንዛይቲ፣ የፍርሃት፣ አላስፈላጊ የሆነ ፍርሃት፣ ጤናማ ያልሆነ ፍርሃት፣ የመደበት ጤናማ ያልሆነ መደበት፣ ይሄ ራስን ዝቅ ማድረግ፣ አረባም፣ አልጠቅምም፣ አልችልም የሚለው ስሜት እንዲሰማ ማድረግ። ይሄ ደግሞ አንዛይቲ ደግሞ ያለው ነገን ሳስብ ወደፊትን ሳስብ እንዲህ ቢሆንስ የሚል ያልተጨበጠ ፍርሃትና መጨነቅ ውስጥ መግባት፣ ደስተኛ ለመሆን ደስታን ማጣት፣ እርካታን ማጣት። እነዚህ የሚባሉት ነገሮች በሙሉ ማህበራዊ ከሆነ ምክንያት ሲነሱ አንደኛው መነሻቸው ይሄ ኢንፍሌትድ ሰልፍ ነው ይላል። ለምሳሌ እኔ የሚገባኝን ካወቅኩ ከሮዝ ጋር ግንኙነት ብንጀምር በሚኖረን ጓደኝነት ውስጥ ሮዝ የምትናገረው ነገር መጥቶ ጎድቶ አያረጋግጥልኝም። አረባም ለካ አልጠቅምም፣ መጀመሪያው ነው አረባም አልጠቅምም የሚል ስሜት ውስጥ ካለሁኝ ግን እኔ ይገባኛል ብዬ የማስበው ይሄ በጣም የተጋነነው ሰልፍ ውስጥ ሆነና እውነታው ግን ተመዝኜ የምቀልበት ግን ጊዜ ይመጣል። ለካ ማረባ ነኝ የሚለውን ያረጋግጥና የማልወጣበት ዝቅታ ውስጥ ይከተኛል። ዲፕረስድ የምንሆንበት እንትን ውስጥ ይከተኛል። ስለዚህ ከነዚህ እንትኖች ነፃ ናቸው ሰዎች ካላስፈላጊ ኢንፍሌትድ ሰልፍ። ሶስተኛው መገለጫቸው ምንድነው? ራሳቸውን ዝቅ የሚያደርጉ ሰዎች ካልን ማውራት ሳይጠበቅባቸው ግን ደግሞ የተሻለ መናገር የሚችለው አቅማቸውና ችሎታቸው ሰው ጋር ይደርሳል። ይሄ ብዙ የሚያወራው መልከጥፉ በስም ይደግፋል ላይ ይባለው እንግዲህ ብዙ እንትን ማለት አይጠበቅበትም፣ ብዙ ማውራት አይጠበቅበትም። ያሰው ለምንድን ነው ይሄ በጣም ብዙ እንግዲህ የሚያወራው ሰው ሁሉ ራሱን መግለጽ የሚችለው ሰው ሁሉ ነው እያልን አይደለም። ግን ይሄ በጣም ከሌለው በላይ በጣም ራሱን መግለጽ የሚያስፈልገው ጎዶሎውን ስለሚገባው ድፕዳውን ራሱ ያለው ጎዶሎ ስለሚታወቀው ያችን ጎዶሏ ሰዎች እንዳያዩበት እንዲሸፍኑለት የሆነ ነገር ማድረግ ስላለበት ነው ብዙ የሚያወራው። ገለባ ይሆናል። ገለብ ስታደርግ ምንም አይኖረው። እነዚህ ሰዎች ግን አንደኛ ሌላው ችግር ምንድነው? ይሄ በጣም ብዙ የሚያወራው ሰው ያካልብሻል እና ትክክለኛውን የሱን ችሎታ እንዳታይ ፋታ ያሳጣሻል። በዚህ በቃ እኔ እኮ እንዲህ ብዬ በዚህ ወጥ ምናምን በሚለው ዝቅ ያለው ሰውዬ ግን የሚሸፍን ሌላ የሚጋርር ሌላ ነገር ስለሌለው የምርም የሱ የሆነውን ችሎታ አውጥተሽ እንድታይለት እድል ይሰጣል ማለት ነው። የመጨረሻው ሰው እንግዲህ ሰው መለኪያው ምንድነው ካልን ከራሱ አልፎ ለሌላ መትረፍ የሚችል ውዝደም የሚባለው ነገር ሲኖረው ነው። ራሳቸውን ዝቅ ያደረጉ ሰዎች
የተሻለ የጽሞና የጸጥታ ጊዜ ስላላቸው፣ የተሻለ ከሌላው የመማር ዕድል ስላላቸው፣ የተሻለ የማሰላሰያ ጊዜ ስላላቸው ደግሞ ይሄ ጊዜን የሚያጠፉት ይሄ ቅድም ያልናቸው ኢንፍሌትድ ሰልፍ ይገባኛል እንደዚህ መሆን ነበረበት ምናምን የሚል አላስፈላጊው እንትን ከስራም ላይ ከጉልበትም ላይ ከስነ ልቦና ኤነርጂም ላይ ይሄ ሳይኮሎጂካል ኤነርጂ ከምንለው ምናምን ስለሚወስድ ሰዎች የመስራት ዕድል የላቸውም። ራሳቸውን ዝቅ ያደረጉ ሰዎች በሙሉ ከዚህ ነፃ ስለሆኑ ብዙ ያንን የማድረግ ዕድል ስላላቸው ከነሱ አልፎ ለብዙ ለጄኔሬሽን ሁሉ ሳይቀር ለሌላ ለትውልድ ሁሉ የሚተርፍ የሚቀዳ እውቀትና ውዝደም በደንብ ይኖራቸዋል። ስለዚህ ራሳቸውን ዝቅ ያደረጉ ሰዎች መገለጫዎች እንደው መሰረታዊ የሚባሉት እነዚህ ናቸው። በጣም ጥሩ። ሽሚ ቡናው እንዴት ይጣፍጣል? በጣም ቆንጆ። ልጠጣበት እንጂ ይዞ እየጠጣ ነበር በደንብ። በስኳር ነው በጨው ነው? አንተን እየሰማው ምን እንደጠጣው ከመገለጫዎቹ ላይ የተወሰነ ነገር ትጨምራለህ ነው ዳንቴ ዞር? አዎ ማለት እንደው መገለጫዎቹን በዛውም ደግሞ ያሉትን ስነ ልቦናዊና ማህበራዊ ጥቅሞቹንም በዛው ራስን ዝቅ ማድረግ ነካ አድርጌ ለማለፍ ልሞክር። እንግዲህ ይሄን እንዳለው ያው አባቶቻችን በጣም ብዙ ስለ ራስን ዝቅ ስለማድረግ ስለትህትና ብዙ ነገር ነግረውናል። እንኳ ወይ በደንብ አልሰማናቸው ወይ ደግሞ አንድ ህንዳዊ ሰው እንዳለው ለምንድን ነው እኛ ድሮ የምናውቀውን ነገር አሁን ሳይንስ ሆኖ ሲመጣ የምንቀበለው ሲል ትክክለኛው እውቀት በተሳሳተ ቆዳ ሆኖ ነው እና በነጮች ቆዳ ካልተነገረ ጥበብ ዊዝደም ስለማይመስለን የናቅኝት ሆኖ እንጂ በጣም ብዙ ነገሮች ነግረውናል። እና ያው የሚያፈራ ማሽላ ፍሬ ብዙ የሆነ ማሽላ ዝቅ እና የማፍራት ምልክት ነው ራስን ዝቅ ማድረግ። ሰው የእውቀቱ ልክ እየጨመረ ሲመጣ፣ የሀብቱ ልክ እየጨመረ ሲመጣ፣ የስልጣኑ ልክ እየጨመረ ሲመጣ ያልናቸው መንፈሳዊ እድገቱ ከፍ እያለ ሲመጣ በፈጣሪ ፊት ዝቅ ሲል ነው የሚታየው። ከፍ እያለ ከሄደ ያው እንደውም ይላሉ አይደለ ባዶ እንስራ ነው ወይም ኮንቴነር በጣም ይጮሃል። እየሞላ ሲሄድ ግን ጩኸቱ ይቀንሳል። ስለዚህ አንዱ ምልክቱ ይሄ ነው። በቃ በደንብ ሰው ራሱንም ማድመጥ አለበት። ውስጤ ትችላለህ፣ ታውቃለህ፣ በቃ አድጋል እያለኝ ከመጣ በጣም ትዕቢት እየተጫነኝ ትህትና እየራቀኝ፣ ስለዚህ ከእውቀትም እየራኩ እንደሆነ ያዝ። ምክንያቱም ይሄ ካራክተር የሌለው ደጋግመን አንስተነዋል። ይሄ ካራክተር የሌለው እውቀት እብሪት ነው። እዛ አይጠቅምም፣ ለራስም አይጠቅምም፣ ሌላውንም አይጠቅምም። በኋላ እንደተባለው መዋረድን ነው የሚያመጣው። ሁለተኛው መሰረታዊ ምልክቱ ለመታረም ዝግጁ መሆን ነው። ከዚህ በፊት ስለ ትህትናም ስንሰራ ትህትና ለመታረም ዝግጁ መሆን ነው። የሚያውቁትን ነው ለቁም እስቲ ይሄን ስራ ሲባል ወይ የቻልኩ አልችልም ማለት አይደለም። ይሄ ኮስሞቲክ አይደለም። ትህትና ከውጪ ምናምን አይደለም፣ ከምር ከውስጥ ነው የሚወጣው። ስለዚህ አድርገ ነው በማድረጋችን አንመካበትም፣ አንታበይበትም። ምክንያቱም እኔ ብቸኛው ያንን የምችል ሰው እንዳልሆንኩ አውቀዋለሁ። ወይም ደግሞ አሁን የቻልኩት ነገርም የኔ እንዳልሆነ ይገባኝ። አለዲስ ነው እኮ የኔ አይደለም። ወይ የሆነ ሰው ጽፎልኝ አንብቤዋለሁ፣ የሆነ ሰው መክሮ አቃንቶኛል፣ ወይ አስተምሮ አሰልጥኖ ያ ነገር እንዲኖረኝ አድርጓል። እዚህ አሁን የኔ ማለት ስንጀምር ነው እኮ ትህትና እየራቀን የሚመጣው። ስለዚህ እኔ እዚህ ጋር የመጣሁበት መንገድ ሌላውም ሰው ደግሞ ሊመጣበት ይችላል። በሌላው ዋጋ ማመን እንጀምራለን አብሮ ማለት ነው። እነዚህ ሁለት ነገሮች በጣም ወሳኝ ናቸው። ለመታረም ዝግጁ መሆን፣ እንደገና በሌሎች ሰዎች ዋጋ ማመን። ብሬ ቅድም አንስቶታል። እኔ በሆነ ነገር ባቅ የተለየ ደግሞ ያኛው ሰው የሚያውቀው ያለው ሀብት ደግሞ አለ። ይሄ ነው እኮ ሙሉ እያደረገን የሚሄደው። እንደ ሰው ሙሉነታችን አዝ ሂውመን ቢንግ እንደ ሰው ነው፣ ከሂውማኒቲ ነው የሚመጣው። እኔ ያወኩትን ሳሳብ ከሌላ ሰው ደግሞ ለማወቅ ስዘጋጅ እየተሞላለን እየተሳሳለን እንሄዳለን ማለት ነው። እና በጣም ወሳኝ ነገሮች ናቸው እነዚህ ሁለቱ። ከምንም ነገር በላይ ትህትና አስቸጋሪ የሆኑ የህይወት ገጠመኞችን ለማለፍ
የአይበገሬነታችን የጽናታችን አንድ ምንጭ ሆኖ ደግሞ ይታያል። ሁለት ተመሳሳይ ሰዎች አንዱ በትዕቢት ያለ አንደኛው በትህትና ውስጥ ያለ ሰው ወይም ራሱን ዝቅ የሚያደርግ ሰው ተመሳሳይ ችግር ቢያጋጥማቸው ያን ችግር የሚጋፈጡበት መንገድና ችግሩ እነሱ ላይ የሚያደርሰው ተጽዕኖ አንድ አይነት አይደለም። ትህትና የሬዚሊየንስ ምንጭ ነው፣ ችግሮችን የመቋቋም አባቶቻችን ብለዋል። ክፉ ጊዜንና ቅዝምዝምን ቀና ብሎ ነው ዝቅ ብሎ ማሳለፍ ነው። ዝቅ ብለን ብዙ መከራ እናሳልፋለን፣ ብዙ ፈተና፣ ብዙ ችግሮችን እናሳልፋለን። አንደኛው ነገር እኮ ፈታኝ የሚሆንብን ነገር ይሄ ይገባኛል ብለን ማሰባችን አይደለ? ሲሆን እንቀበላለን፣ ባይሆንም ምን ስለሆንኩ ነው እኔ ያም ይገባኝ ኦር ማን ስለሆንኩ ነው ያኛው ችግር ደግሞ የማይደርስብኝ? በጣም ከመከራዎቻችን ከችግሮቻችን ጀርባ እኮ በጣም የተቀበረ ትልቅ ትዕቢት አለ። አይ ዶንት ዲዘርቭ ዲስ። አይ ሰዎች ሊያከብሩኝ ይገባል፣ ሰዎች ሰላም ሰዎች ሊያቆኝ ይገባል። ኢቭን እንዴ አንዳንድ ሰው እኮ አታውቅኝም እኔ እና ይሄ ፌም የምንለው አለ አይደለም። ይሄን እኮ ዝነኛ ሊሆን ይችላል ያ ሰው በተለያየ መድረክ ላይ ምናምን ብዙ ሰው ሊያውቀው ይችላል። ሰዎች ሲያዩ ነው ፎቶን እነሳ ፈርምልኝ ምናምን የሚለው ሰው ነው እንጂ አላውቅም። የሚበሳጭ ሰው ያጋጥማል ማለት አይ ዲዘርቭ ስላለ እኮ ነው። አይ ይሰብረዋል፣ በቀላሉ ይሰበራል ማለት ነው። ያዝናል። ሁነቱ ላይ እዛ ውስጥ ሊደሰትበት ሊረካበት ጥሩ ኮንትሪቢዩት ሊያደርግ የሚችልበትን አጋጣሚ ሁሉ ስሜቱ ተሰብሮ ሊያሳልፈው ይችላል ያ ሰው እና አስቸጋሪ ከባድ ህይወት ፈተናዎችን መወጣት የምንችልበት ትልቅ አቅም ከትህትናችን ውስጥ ይወጣል እና በጣም በርካታ ጠቀሜታዎች ነው ያሉት። መገለጫዎቹም ብዙ ናቸው። ተመልካቻችን ናብሊስን ነው እየተመለከታችሁ ያላችሁት። እንግዲህ ጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት በዓልን እያከበርን ነው። ዛሬም እንደተለመደው በዩቲዩብ ቻናላችን ገብታችሁ ሀሳባችሁን እንድትሰጡን እንጋብዛለን። እንግዲህ ጌታችን ዝቅ አለ ስንል ለአንድ ሰው አይደለም ለሁለት ሰው አይደለም ለዓለም ሁሉ ነው ዝቅ ያለውና እሱ ዝቅ ብሎ በመውረዱ ሁላችንም ተጠቀምን። የግለሰቦች ደግሞ የእያንዳንዳችን ራሳችን ዝቅ ማድረግ ለማህበረሰብ የሚጠቅመው ነገር አለ? ከኛ የበለጠ ከኛ የሚወጣ የሚጠቅመው ነገር አለ? አዎ እንዴ ከልደቱ ጋር እንዲያው ከበዓሉም ጋር ማገናኘት ራሱን ባዶ አደረገ የሚለውን እንዴት ሌሎችን ጠቀመ የሚለውን ከዚህ ከልደቱ አንድ ታሪክ አለ። ጌታችን የተወለደው የህዝብ ቆጠራ በሚደረግበት ወቅት ነው። የሮማ ነገስታት እና በዚያ ወቅት ጌታ የተወለደባትን የአሁኗን እስራኤል የሚያስተዳድሩት የሮማ ቅኝ ግዛት አካል ነበረች እና የሮማው ቄሳር የሚያስቆጥርበት ወቅት ነው። በታሪክ ለሮማውያን አንደኛው ሁለተኛው ቆጠራ ነው ብለው ነው የሚስማሙት። ከዚያ በፊት የእስራኤል ቆጠራ በመጽሐፍ ቅዱስ አለ እና በመጽሐፍ ቅዱስ ወንዶቻቸው ከ20 ዓመት በላይ ነው የሚቆጠሩት። ከ20 ዓመት በታች አይቆጠሩም፣ ሴቶች አይቆጠሩም። ለሰልፍ ብቁ የሆነ ያለ ሃይማኖታዊ ብዙ መልእክት አለው፣ እሱን አይደለም። የካህናቱ ደግሞ አቆጣጠር የተለየ ነው እና በጣም ሲምቦሊክ ነው። ጌታ የቆጠረበት ግን ሁሉም የሚቆጠርበት ነው እና ይሄ አመፀኛውም ሌባውም ሽፍታውም ምንም የሚቆጠርበት እዛ መዝገብ ላይ ነው። እመቤታችን ራሱ ወደ ቤተልሔም የሄደችው ለቆጠራው ነው። ለዛ ነው ከናዝሬት መጥተው ወደዚህ ከሰሜን እስራኤል ወደ ደቡብ እስራኤል ነው የመጡት። ምንም የሚያቆስ የላቸውም፣ የሚያስተናግዳቸው የለም። ነገዱ በነገድ ስለሆነ የሚቆጠሩት ዳዊት ከዮሴፍ ከቤተ ይሁዳ ስለሆነ ወደዛ የመጡት በዚያ መሰረታዊ ምክንያት ነው እና ጌታችን ገና በልደቱ ዕለት ያደረገው ምንድነው? ራሱን ከዓለም አመፀኞች መዝገብ ውስጥ ነው ያስቆጠረው። በጣም የሚገርም ነው ዝቅታው አመጣቱ። ከዚያ በኋላ ስደቱ ወደ ግብጽ ወደ በረሃው ምናምን ሁሉ ስናያቸው አስገራሚ ነገሮች ናቸው እና ያ ሲተረጎም በመጽሐፍ ተጽፏል። ሰዎችን በሰማይ ወዳለ ወደ ህይወት መጽሐፍ እንዲጻፉ ለማድረግ አመፀኞች ሁሉ ጸድቀው እንደገና ማለት ለምሳሌ አሁን ሲሰቀል ዛሬ በገነት ከኔ ጋር ትሆናለህ ያለው የመጀመሪያው አመፀኛ ሰው ነው፣ ፈያታዊ ዘይማን ነው። እሱ ከአመፀኞች ጋር ተቆጠረና አመፀኞችን ከጻድቃን ጋር አስቆጠራቸው። ዝቅታው ዓላማው ያ ነው። በነገራችን ላይ ዝቅታ እኮ የመጨረሻው ውጤቱ ምንድነው ከተባለ ከፍ ጌታም ያለው ነው።
እግዚአብሔር ከፍ ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ ራሳችሁን ዝቅ ዝቅ አድርጉ ነው የሚለው። እንዲያውም በጣም የሚገርመው ደግሞ ከመጽሐፍ ቅዱስ ጥቅሶች አሁን እግዚአብሔር ይህን ይቃወማል የሚል እኔ ብዙ አይለኝም፣ ግን ትዕቢተኞችን ይቃወማል የሚል ግን ቃል ተጽፏል። በጣም ነው እግዚአብሔር የሚቃወመው። እና እግዚአብሔር የሚቃወመው ሰው ለምን ይሆናል? አንድ ሰው በእውነቱ በትዕቢቱ ምክንያት እግዚአብሔር የሚቃወመው ሰው እንዴት ሰው አጌንስት ጋር እንዴት ከፈጣሪው አጌንስት ይሆናል ሰው? ዝቅታ ግን የመጨረሻ ግቡ ከፍታ ነው። በነገራችን ላይ ይህ የማይቀር ነገር ነው። ራሱ በትክክል ዝቅ ያደረገ ሰው መጠንቀቅ ያለብን ቅድም ሄኖክም ጀመር አድርጎታል። በስነ ልቡናው በቂ ሊሆን ይችላል። በሃይማኖት ግን በጣም በጣም መጠንቀቅ ያለ ለምሳሌ ትህትና ጠቃሚው መሆኑ ብዙ ሰው ሊያውቅ ይችላል። እና ትሁት ልሁን ብሎ ልክ እንደ ጂምናስቲክ የሚሆነው ነገር አይደለም። ለምሳሌ ተጎናብሱ ምናምን ናይስ ለመሆን እንደዚህ አፒር ስላደረገ መሆን አይችልም። እስከ ውስጥ ነው በቃ ጀስት ናቹራል ነው። ያን የሚያደርገውን ነገር ሳይሰራ ጀስት ትሁት ለመሆን ብሎ በሚያደርገው ነገር ትሁት መሆን አይችልም። እና ትህትናን እንትን ያለ ሊመስለው ይችላል እንጂ አሁን የሆኑ ሰዎች አሉ የሆነ ጋር በጣም ናይስ ናቸው ምናምን የሆነ ነገር ግን አውሬ ይሆናሉ። ድንገት ሰደንሊ ማለት ነው የሆነ ነገር ሲነካ ትሁት ሰው በጣም ቢታወቀው በነገራችን ላይ በነዚያ ጊዜያት ነው። በነዛ ለምሳሌ በችግር ጊዜ፣ በጸብ ጊዜ፣ ያልሆነ ነገር ሰዎች ባደረጉበት ጊዜ፣ ሲሰድቡት ሲያዋርዱት የሆነ ያቺ ጊዜ ናት ሪል እና ውስጡ ያለ ከሆነ ምንም ሊሆን አይችልም። ወደየትም ሸካ ያደርግ ምክንያቱም አይደንቲቲው መካድ አይችልም። ያን የሆነውን ነገር ማለት ነው በቀላሉ እንትን አይልም። በቀላሉ ወደዛ መሄድ አይችልም። ሰው ቢገፋም ምን ቢደረግም የማይመጣለት ሰው አለ አንድ ሰው። እና እኔ እዚህ መራቤቴ ውስጥ የነበሩ አንድ መምህር ታሪካቸው ሁልጊዜ የሚመስጠኝ ሰው አሉ። እና አንዲት ሴትዮ እንግዲህ ዝም ብላ በራሷ ጀጅመንት ትሪታ ተደርጉማ ከተማሪዎቻቸው ጋር ሲያልፉ አጥር ላይ ወጣ ሰደበቻቸው። እና ሲሰድባቸው ዞር ብለው ይሰማሉ። ተማሪዎቻቸው የተከበሩ አባት ናቸው። እንዴት የኔታን እንደዚህ ብለው ተናደው ነው የቆሙት። እነሱ ተሳድባ ዝም ነው ያሏትና ደግሞ ሳይመልሱለት ሲቀር አንዳንድ ሰው ይብሰዋል አይደለም። እና ሞር ዲመልሱለት እያደረገ ፕሮቮክ ቢያደርግ ምናምን ያኛው ግን በተፈጥሮ ባዶ ከሆነ ትውጥ ከሆነ ምንም በኋላ ሰድባ አለቀባት። ይሄ ምን አባት ይሄ ምናምን ብላ ገባች። በኋላ ተማሪዎቻቸው ይሄ ሁሉ ብለዋት እንዴት መንጎድ ሲጀምሩ እንዴት ዝም ይላሉ? ምን አረገችኝ? ልብሳቸውን አራግፎ ምን እኔ ላይ ያረፈ ነገር አለ? እኔ ቆንኩት ነገር የለም ምናምን አሏቸው። ባይሆን ይሄ መጨረሻ ላይ ይሄ ምናምን ብላ ሄደችው ብትነግረኝ ጥሩ ነበር። አሁን ያ ሰው ምንም ሌላ ሰው ቢሆን ለምሳሌ ትዕቢት ያለው ሰው ቢሆን እንዴት በተማሪዎች ፊት እንዴት በነገሌ ፊት እንላለን አለ። ውስጥሽ ትሁት ከሆነ ምንም ነገር እንትን አያደርገውም። የትኛውም ሁኔታ እንትን አይልሽም። ራሱን ሆኖ ነው የሚኖረው። ሰዎች የተለየ የሚወስዱት የተለያየ ግምት ከያሉበት አስተሳሰብ የሚወስዱት ነገር ሊኖራቸው ይችላል። ይህ እነሱ ነው፣ ምንም ማድረግ አይቻልም ያንን። እና ትህትና መጨረሻ ጥቅሙ ከፍታ ነው። በነገራችን ላይ ሪል የሆነው ትህትና ይሄ ማስመሰሉ ፕሪተንድ የምናደርገው ለመሆን መፈለግ ጥሩ ነገር ነው። ግን ለመሆን የሚያስችለው መንገድ ካልሄድ ነው በመፈለጋችን ብቻ አንሆነው። ሰው ሁሉ እኮ ጤነኛ መሆን ይፈልጋል። ጤነኛ የሚያደርገውን ነገር ስለማያደርግ በሽተኛ ይሆናል። ይህም እንደዛ ነው። ማንም በመርህ ትዕቢተኛ ሊሆን የሚል ሰው ያለ አይመስለኝም። ይመስለኛል እየሆንም ሊመስልን ይችላል አንዳንድ ጊዜ። በነገራችን ላይ ግን በጣም የትዕቢት ይሄ ርብራቡ ይሄ ድርብርብነቱ በጣም ኃይለኛ ነው። በነገራችን ላይ ቲክነሱ በጣም ተነስቶ አያልቅም። አሁን ይሄንን አስወግደ ነው የምንጨርሰው ነገር አይደለም። በተለይ በዚህ ዘመን ቱ ቢ ሆነስት ማለት ነው። እና ራስን በጣም ማየት አስፈላጊ ነው። ክሪቲካሊ ለዛ የሚረዱ ንባቦችን ማንበብ፣ ውይይቶችን ማካሄድ፣ ስለ ራሳችን ሰዎች የሚነግሩንንም ሙገሳዎች ምኖች አለመቀበል። ለምሳሌ አሁን አንዱ መገለጫው ያ ነው። ቅድም ሄኒ መማርን አንስቷል። እኔም ያነሳዋቸው ጸጥታ ጭምታዎች አሉ አይደለም። ለምሳሌ ከልቡ ትሁት የሆነ ሰው በምስጋናና በስድብ መካከል ልዩነት አይኖረውም ስሜቱ። እንኳን ሌላ በደስታና በሐዘን ማለት ነው። ሪሊ አሁን
በጣም ይሄ በእኛ ቤተክርስቲያን ሊቃውንት የቀበሮ ደስታ የሚባል አለ። ምንም መሬት የሚጠባው ቀበሮ በደስታ በጣም አይለኛ ታብዳለች። ዝላይ ነው ወደ ነው የምትነጥረው። እና ታሪክ አለ ታውቂያለሽ? ጣዝማ ጣዝማውን እንግዲህ እስከምትተው ታውቃላችሁ። ጣዝማ ማር ከመሬት ነው የሚወጣ አይደለም? እና ትፈልጋለች ቀበሮ ስታገኘው በጣም ነው የምትደሰተው። እና ትቆፍራለች። መጀመሪያ ቆፍራ ልክ ማሩን ስትደርስበት ደስታውን መቋቋም ያቅታታል። ከዛ ዝላይ ትጀምራለች። ሰዓት በላው እኮ ነው። ስዘል ስትሮጥ ስዘል የት ላይ ቆፍራ እንዳገኘችው ይጠፋትና ፈልጋ ሳታገኘው በዛው ትቀራለች። የቀበሮ ደስታ የሚባለው ይሄ ነው። ምንም ያገኙትን ነገር እስከ ማጣት የሚያደርስ ማለት ነው። ማለት ኤኒቲንግ ሊያሳጣ ይችላል። ትሁት የሆነ ሰው ለምሳሌ ደስታው መጠን የለሽ ሊሆን አይችልም። በጣም ሊያስገርም ይችል ነው። ሀዘኑም እንደዛ ነው። አሁን በሀዘንም ቅጥ አያጣም። ባላንስድ ነው። በቃ የተፈጥሮ ህጉን ያውቀዋል። የትም አይሄድም፣ ሼክ አያደርግም። መገለጫዎች ናቸው እነዚህ። እና ሰላም ነው የሚያደርግ፣ ኑሮ ጤናማ ነው የሚያደርግ፣ እድሜው ሁሉ ረጅም ነው የሚያደርገው። በነገራችን ላይ እኮ በሽተኛ ያደረገው ትህትና ላይ የማይገኝ ምን ጥቅም አለ? ምንም እኮ ነገር የለም። በጤና ብትዩ፣ በክብር ብትዩ፣ በሰላም ብትዩ፣ በማንኛውም ነገር ራስን ዝቅ ማድረግን የመሰለ ራስን ዝቅ የውስጥ ነው። ራስን ዝቅ ማለት ብሎ ነው ጉስቁልቁል ማለት ምናምን ማለት ሁሉ አይደለም። በነገራችን ላይ በውስጥ ስለ ራሳችን የምንሰጠው ግምትና ዋጋ ማለት ነው። እና የሰዎች ክብር ሙገሳ ምንም አይደለም። ስለዚህ ለዛ ብሎም አይገፋም። አንድ ሰው ለዛ ብሎ አይወዳደርም፣ አይጮህም። በጣም በሰላም ነው የሚኖረው። ለምሳሌ ለዛ ብለው የሚወዳደሩ ሰዎች አሁን እንግዲህ ለእውቅና ከፍተኛ ዋጋ የሚከፈልበት ዘመን ነው። በጣም እና በውድድሮች እንግዲህ የሆነ አንድ ሰው ነው መቼም አንደኛ የሚወጣው እና ጠንካራ ሆነው ሊችሉት ይችላሉ። ግን ያንን የሚያስብ ሰው በቀላሉ ግን በሰላም መኖር አይችልም። ነው ማህበረሰቡ ደግሞ የሚጠብቀባቸው ስላለ እንደዚህ አይነት ሰዎች መግለጽ ያለባቸዋል የሚታወቅ ግን ውስጣቸው እየታመመ ነው፣ አንጀቱ እየተቆረጠ ነው ሊሆን የሚችለው። ያኛው ዝቅተኛው ሰው ግን መጀመሪያ ራሱ ውስጡ አይፈልገውም። በአንደኛና በአስረኛ ወይም በመጨረሻ ምንም ስሜት አይፈጥርበትም እና ደስተኛ እየሆነ ነው የሚኖረው። እና እዛ መድረስ ከባድ የሚሆነው ለዛ ነው። በጣም ጠቃሚ ነገር ነው፣ አስፈላጊ ነገር ብቻ አይደለም። ደግሞ ማንም ሰው የፈለገ ዝቅ ቢል የጌታን ያህል ዝቅ ማለት አይችልም። እንኳን የጌታን የእመቤታችን ያህል ዝቅ ማለት አይችልም። አሁን እመቤታችን ለምሳሌ አሁን ስትስቅ ስትደሰት ታሪክ አላት የላትም እኮ። በልጇ እንዳዘነች ተጽፏል ምናምን፣ ግን ዝም ብሎ ይሄ የተስፋ መቁረጥ ሀዘን ግን አላዘነችም። አምላክነቱን ስለምታውቅ ያው ስለ ሰዎችም ነው ያ ሀዘኗ ምናምን ሁሉና ለሰዎች ማዘን በጌታም ያዝናል። ለምሳሌ ሲጎዱ በቃ አንድ እናት አሁን ልጇ ሞቶባት እዚያ ሉቃስ ወንጌል ምዕራፍ 7 ላይ አለ ሀዘኗን አይቶ አዘነላትና አበላው አምጡት ብሎ አስነስቶ ሰጣት። አሁን ጌታ ለሰዎች ሀዘን ምናምን ያዝናል። ሪል ሰዎች እንደዛ ናቸው። ለሰዎች ያዝናሉ፣ እንደዛ አይነት ነገር ይጋራሉ ማለት ግን እነሱ ጥልቅ ሀዘን ውስጥ ይገባሉ ማለት አይደለም። የተስፋ መቁረጥ የምናምን ስሜት ለምሳሌ ጌታ አልቅሷል በሀዘን እኮ ለዛውም ላላዛር በጣም አስገራሚ ነገር ነው። ከቅጽበት በኋላ እንደሚያስነሳው እያወቀ ማለት ነው። እኛ ብንሆን ሌሎችን ሁሉ ማደርገውን መቻ ይዛችሁ ጸጥ በሉ ምናምን የምንልበት ኤቨንት ነው አይደለም። ቆዩ አታልቅሱ አሁን ደስታ ሊቀየር ምናምን። እሱ ግን ራሱ እንደሚያስነሳው እያወቀ ሀዘናቸውን ከመካፈል ያገደው ነገር የለም። እንባ አውጥቶ እንዴት ይወደው እንደነበር እዩ ብለው ተደነቁ ይላል። እና ይሄ እውነተኛ ሰውነትም ጠባይ ነው ያ ማዘን ማለት ነው። ከዛ ውጭ በራሳቸው ግን ተጎዳው እንዲሆንኩ ብለው ግን አያዝኑም። በእውነቱ ድህነት፣ ችግር፣ ስደት ምንም አያሰቀቃቸው። ይሄዳሉ፣ ያዝናሉ። እና በየትኛውም ቦታ ሰላም ቅድም ሽሜ አንድ ቃል ተናግሯል። ይሄም በእንግሊዝኛ ሬዚለንስ የሚባለው ሬዚለንት ያደርጋቸዋል የሚለው ማለት ነው። ማለት ችግርን ተቋቁሞ የማለፍ ወይም ደግሞ በችግር ሳይጎዱ የማለፍ። ችግሩ ራሱ የሚያመጣብን ጉዳት ይኖራል፣ ግን በአብዛኛው ሰው ራሱን ነው የሚጎዳው። ዮሐንስ አፈወርቅ ምን እንደሚለው እና ራስን ከመጉዳት ይደናል፣ ካላስፈላጊ ጉዳት ይደናል። ስለዚህ ራሱን ካልጎዳ ያኛው መቋቋም ይችላል ሰው። በነገራችን ላይ ተስፋ አለው ምን አለው ብዙ ከዚህ በፊትም ስለ ተስፋም ስለምንደጋግመን ስላነሳን ለዛ ሁሉ መነሻው ግን ራስን ዝቅ ማድረግ ነው። እና ራስን ዝቅ ማድረግ
ቅድም እንዳልኩት ነው የቤተክርስቲያን አባቶች የሚሉት አሁን በመንፈሳዊ ጸጋዎች ራሱ ያለዚህ ሌላ ነገር ቢያደርግ እንኳን እንደዚህ ለምሳሌ እንደ መንፈሳዊ ለመስሉ ቢያደርግ ልክ እንደ መብራት እንደሌለው የተሰቀለ አምፖል ነው፣ ምንም ህይወት የለውም፣ ባዶ ነው የሚባለው። እና የሁሉ ነገር ምንጭ ራስን ዝቅ ማድረግ ነው። ጌታም እኛን የሚያዳን ከዛ ሰውን አዳምን ከፍ አድርጎታል። የትህትና የመጨረሻው ውጤት ከፍታ ነው እና ከኛ ማንም የሚነጥቀው የለም። ያን እግዚአብሔር የሚያመጣውን ከፍታ ማንም እኛ የምናመጣውን ከፍታ ግን ቅድም ሄኖክ የተነፋ ፊኛ ያለው ማለት ነው ባሎን ነው። ትንሽ ነገር ነው የሚወስደው። ሲሄድ ደግሞ አጥፍቶን ነው የሚሄደው። ያ ባሎኗን ጥስጥሷ እንደሚያወጣት አጥፍቶን ነው የሚሄደው። ጎጂ ነው እና ራስን ዝቅ ማድረግ በጣም አስፈላጊ የሆነ ሊኖረን የሚገባ መልካም ነገር። እኔ ቅድም ብሬስ ላነሳቸው ትንሽ ፈታ አድርጎ ተመልካቾች እንዲያስቡት በተለይ በዚህ ጊዜ የሚለው ነገር አንዱ ብዬ የማስበው ትዕቢትን ሳናውቀው ቅድም እንዳልኩት እንድንለማመደው የሚያደርጉ ነገሮች በስተዋል። በስመ እውቀት፣ በስመ ሰልፍ ዴቨሎፕመንት፣ ይሄ ራስን ማብቃት በደንብ ተመልካቾች እንዲረዱ የምፈልገው ሁሉም ይሄ ሰዎች ራሳቸውን እንዲያበቁ የሚነገሩ ነገሮች ሰልፍ ዴቨሎፕመንት በሙሉ ትዕቢትን ያመጣሉ ብለን አይደለም የምናስበው፣ ግን የተቀመሙ ነገሮች አሏቸው። ለምሳሌ አንዳንዶቹ ስለዚህ ለምሳሌ ሰዎች አላስፈላጊ ውድድር ውስጥ እንዲገቡ ራሳቸውን በቃ ከዚህ በላይ ይገባኛል ብለው በፍጹም መንጠላጠል በሌላቸው ከፍታ ላይ ከዛ እንዲወጡ ካደረጉ በኋላ ለራሳቸው ሁኔታ እንዳይተርፉ ሆነው የሚወድቁበትን ሁኔታ የሚያመቻቹ ሁኔታዎች አሉ። አንዳንዱ እሱን ሳናውቅበት በትዕቢት እንድንገባ ያደርገናል እና ዝቅታችንን የሚወስዱ ብዙ ነገር ዝቅ ማድረጋችንን የሚወስዱ ከኛ የሚያጠፉ ብዙ ነገሮች አሉ። ይሄንን መረዳት በጣም ያስፈልጋል። አንድ በተለይ በዚህ ጊዜ ያልንበት ሁኔታ ቅድም ያለው ይሄ መታየት መፈለግ ሁሉም ሰው በቃ ማለት አዋቂውም ልጁም ምኑም በተለይ በማህበራዊ ሚዲያዎቹ እነዚህ ነገሮች የፈጠሩት ነገር አንደኛው በቃ ሰው ራሱን የሚለካው በዚህ ሆነ እና አንድ ፕሮፌሰር አለ እኛ ጋር ምን ይላል ኢማቹርስ የፌስቡክ እና የምናምን ላይክ ነው የሚያስቡት፣ ማቹርድ የሆኑ የአካዳሚሽያንስ ደግሞ የጻፉት ነገር ምን ያህል ተነበበ ምን ያህል ሰው ጋር ተደረገ የሚለውን ነው የሚያዩት ያለ ይላል። አሁን ግን አዋቂ የሚባለውም ሰው አዋቂ መሆኑን ማረጋገጥ የማያስፈልገውም ሰው አዋቂነቱን እያረጋገጠ ያለው በሚያየው ሰው በላይክ ብዛት በኮፒ ሊንክ በተደረገለት ብዛት ምናምን መሆን ብዙ ሰዎችን ሲጎትት እያየን ነው። ይሄ ደግሞ ሰዎች ይከብሩበት የነበረውን ራስን ዝቅ ማድረጋቸውን እያጠፋ ሳያውቁት ትዕቢትን እንዲለማመዱ የሚያደርግ መንገድ ሊሆን ይችላል። አጠቃቀሙን በተለይ ካላወቅንበት አንዱ ይሄ ነው ብዬ አስባለሁ። ሁለተኛው ቅድም እንዳልኩት ራሳቸውን ዝቅ ያደረጉ ሰዎችንም ሼክ የሚያደርግ ሰዓት መጥቷል ብዬ አስባለሁ። የሚነቀንቅ ሰዓት ማለት ራስን ዝቅ ማድረግ እንዳላዋቂነት እንደማይረባ መታየት እንደኋላ ቀር መሆን ከጊዜው ጋር አብሮ እንዳልተራመደ መምሰል እና ምን ማለት ነው እንግዲህ ያልበቁት ሰዎች በደንብ ያልተዘጋጁበት ሰዎች እንዴ ተሸውጄ ነበር እንዴ የሚል ስሜት ሊሰማቸው ሊያረግ ይችላል ብዬ እፈራለሁ። ስለዚህ ራሳቸውን ዝቅ እያደረጉ ያሉ ሰዎች በዛው መቀጠል አለባቸው። እንትን ስላለን አይደለም ምናልባት የከፍታው ጊዜ ስላልደረሰ ራሳቸውን ዝቅ በማድረግ ውስጥ ያለው የነሱ ዕውቀትና ጥቅም የሚደርሳቸው የሚገባቸው ሰዎች ስላልመጡ ሊሆን ይችላል ብዬ አስባለሁ። የመጨረሻውና ሶስተኛው ማንሳት እንፈልገው ነገር ራሳችንን ዝቅ ማድረግን ስናስብ አሁን ያሉብንን ብዙዎቹን ችግሮች ማህበራዊ ችግሮቻችንን፣ ሃይማኖታዊ ችግሮቻችንን፣ ፖለቲካዊ ችግሮቻችንን ከማስተካከል አንጻር ራስን ዝቅ ማድረግን ፖለቲከኞቻችን ቢላበሱ፣ የሃይማኖት ሰዎች ቢላበሱ፣ ባለሙያንን ብለው የሚያስቡ ሰዎች ራስን ዝቅ ማድረግን ብንላበስ ችግሮቻችንን በቀላሉ ማስተካከል የምንችል ይመስለኛል። በቀላሉ ማለት እንደዚህ በቃ እለቱን ይለወጣል እያልኩ አይደለም፣ ግን ብዙዎቹ መፍትሄዎች ይመጣሉ። እንትን የተለካኩ እኔም ይሄ ይገባኛል ይሄም ይገባኛል በሚል በእነሱ ትዕቢት ውስጥ ብዙ ሰዎች እንዲጎዱ የሚያደርጉ ነገሮች ቢፈጠሩ ራሳቸውን ዝቅ ማድረግ በሚያቀታቸው የፖለቲካ ሰዎች ነው ብዬ አምናለሁ። አዳዲስ እውቀት ማግኘት ያልቻል ነው ቅድም ብሬሲል የነበረው አለን ብለን ዝም ብለን የምንኮራበትን እውቀት አውጥተን መጠቀም እንዳንችል የሆን ነው ከመረዳት የጀመረ ሳይሆን ዝም ብሎ እንደ ፊኛው የተነፋ ዝም ብሎ በትዕቢት ያለ ነገር ስለሆነ አለን የምንለውን አቅም አውጥተን መጠቀም እንዳንችል እያደረገን ነው ብዬ አስባለሁ። እና ተመልካቾች ይሄንን ፕሮግራም እንደው መነሻ አድርገን ራስን ዝቅ ማድረግ የሚለውን ነገር ብንለማመድ የብዙ ችግሮቻችንን መፍትሄ ነው የሚለውን ማንሳት ፈልጋለሁ። እሺ አለ እንግዲህ ብሬም ይሄንን በደንብ
እንዳይ በጣም ጥሩ ማጠቃለያዎች ነው የተሰጡት። አንድ ነገር ብቻ ማለት የምፈልገው ማለት ራስን ዝቅ ማድረግ ዝም ብሎ አንድ ድርጊት አይደለም፣ በራሱ ግብም አይደለም። ሰው ራሱን ዝቅ ለማድረግ ዓለም ዝቅ የሚያደርገው ወደ ትልቁ ግብ የሚያደርሰን መንገድ ነው። እዚህ ዓላማ ተኮር ነው፣ ግብ ተኮር ነው። ቅድም ብሬ እንዳነሳው ዝቅ ሲል ጌታ ዝቅ ያለውን የተዋረደውን የሰው ልጅ ከፍ ለማድረግ ስለዚህ ግብ አለ ማለት ነው። ስለዚህ እንደ ግለሰብ በዝቅታ ውስጥ የምናገኘው ከፍታ አለ። ምክንያቱም አዲስ ነገር እናውቃለን፣ ተጨማሪ ነገሮች ይኖሩናል። ማህበራዊ ግንኙነታችንንም ግን የበለጠ ያሳድገዋል። አሁን ብዙ ማህበራዊ ግንኙነቶች የሚታመሱ ትዳርን ጨምሮ ማለት ነው፣ በባልና ሚስት መካከል ያለ፣ በልጅና በወላጅ መካከል ያለ ግንኙነት የሚሸነፍ ወይም ደግሞ ዝቅ ብሎ ይሄ ፕራይዱን ይሄ ትዕቢቱን ጥሎ ለመስማት ለመታረም ዝግጁ የሆነ ሰው በመጥፋት ብዙ ጊዜ ሜሬጅ ካውንስሊንግ ላይ ያጋጥመኝ። ትዳር ውስጥ ባል ይመጣል፣ እሷ ሚስት እሷ ትስተካከል፣ እሷ ከተቀየረች ችግር የለውም፣ እሱ ነው መለወጥ ያለበት። ስለዚህ ለውጡ አይመጣም። ሁሉም እዛ ጋር ቆሞ ነው የራሱን የሚይዘው እና በማህበራዊ ግንኙነታችን ከቤተሰብ ጀምሮ እንደ ማህበረሰብም በጎረቤት መካከል ጠብ የሚመጣው ለምንድን ነው? ምንድን ነው ብለን ሄደን ስበን በደንብ ከእንትን ካልነው ራሱን ዝቅ አድርጎ ይቅርታ የሚጠይቅ ይቅርታ ሲጠየቅ ደግሞ ለዛ ምላሽ የሚሰጥ ሰው በመጥፋቱ ያን ያሳደግን እንግዲህ እንደ ሀገር ዛሬ በሀገራት መካከል የሚፈጠሩ ትላልቅ ችግሮችን ካየነው ውስጡ የእበልጥ እኔ ተሻልኩ ነኝ ኦር ማን ከኔ በላይ የሚሉ ስሜቶች ናቸው እና እንደተነሳው በጣም ዙሪያ መለስ ጥቅም ነው ያለው። ዝቅ ስንል በተገቢው አንዳንድ ጊዜ ስልጠናው ምናምን ላይ ስላለሁኝ አንዳንድ ጊዜ በሰልፍ ዴቨሎፕመንት ስም ይሄ ቅድም ጠቆም ያደረገው ከዚህ በፊትም ትትና ላይ አንስተነዋል። what matters most is how you see yourself ምናምን የሚል ጥቅስ ተጠቅሶ ድመቷ መስታወት ስታይ አንበሳ የምታይበት ስዕል ይመጣል። አንድ ጊዜ በአይኗም ይሁን አጉሊ መነጽርም ተጠቅማ ይሁን ድመት ራሷን ብታይ የምታየው ድመት ነው። ምንም አንበሳ ካየች ሌላ ነገር ነው ያየችው፣ ራሷን አይደለም። ያ ሰልፍ ዲፊቲንግ ፕራይድ ነው የሚባለው በስነ ልቦናው። አንዳንድ ጊዜ ሴዶ ሳይኮሎጂዎች አሉ አይደል፣ ስነ ልቦና የሚመስሉ ግን የውሸት በመረጃ ያልተደገፉ ሳይንሳዊም ያልሆኑ በጣም አደገኞች ናቸው። እኔ በዚህ አጋጣሚ አድማጭ ተመልካቾች መጽሐፍትም ስናነብ ስልጠናዎችም ስንወስድ ሚሊዮንም ስንሰማ ይሄ ነገር ኢምፔሪካሊ ሳይንስ ከሆነ በደንብ በጥናት የተደገፈ መሆን አለበት እና የለም እንደዛ አይደለም። እና ራስን በልክ ማየት ተገቢ ነገር ነው። ምን አለኝ፣ ምን ይጎለኛል በደንብ ማየት፣ ያለኝም ነገር ደግሞ የኔ እንዳልሆነ መረዳት በጣም ኢምፖርታንት ነገር ነው። ስለዚህ ዝቅ የምንለው እኛም ከፍ ለማለት ሌሎችንም ከፍ ለማድረግ ግብ ተኮር ነው ማለት ነው እና እንግዲህ በበረት ውስጥ የታየው ብርሃን እንግዲህ በእያንዳንዳችን ልብ ውስጥ በርቶ ሀገራችንም ይህንን ብርሃን ቋድሳ በሰላም በፍቅር በአንድነት በትህትና እርስ በርስ በመተባበር የምንኖርበት ጊዜ ያደርግልን። በለ እሺ ተመልካቾቻችን እንግዲህ ዛሬ የበዓል ዝግጅት ነበር ይዘንላችሁ የመጣ ነው። ቆይታችን ይህን ይመስላል። ይህንን በዓል መቼም ሁላችንም በአንድ አይነት አከባበር አይደለም የምናከብረው፣ በሰላም እናከብራለን። በችግር ውስጥ፣ በሀዘን ውስጥ፣ ጤና በማጣት ውስጥ፣ ሰላም በማጣት ውስጥ ያሉ ወገኖቻችን ሁሉ አሉ። ለሁሉም ግን መልካሙን እንዲሆንላቸው እንመኛለን። መልካም በዓል ይሁንላችሁ።